አምላክ ይሞታል አይሞትም አይደለም ጥያቄ። አምላክ ይሞታል አይሞትም አይደለም ጥያቄ። ኦኬ ጥያቄሽ ወልድ ሞቷል ተብሎ የለ አብና መንፈስ ቅዱስ አብረው ሞተዋል ወይስ ኢየሱስ ብቻ ነው የሞተው ነው ጥያቄ። ነገርኩሽ እኮ ከሶስቱ አካል አንዱ አካል ወደ ከእመቤታችን ከቅድስት ድንግል ማርያም ተወለደ፣ ሰው ሆነ። ሰው ከሆነ በኋላ እኛ ወደ ቀደመ ክብሩ ይመልሰን ዘንድ በስጋ ታመመ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ተለይቶ ተነሳ። ሰው ስለሆነ ሰው አምላክ ሆነ፣ አምላክ ሰው ሆነ ብለን እናምናለን። ከሶስቱ ቅዱስ አንዱ ቅዱስ ያውም ኢየሱስ ክርስቶስ በስጋው ታመመ፣ በሰውነቱ ታመመ፣ በሰውነቱ ተገረፈ፣ በሰውነቱ ሞተ፣ በሰውነቱ ከሙታን ተለይቶ ተነሳ። ሞትን ድል አድርጎ የተነሳ አምላክ አለን ብለን እናምናለን። በስጋው በመለኮቱ ሳይሆን በስጋው በለበሰው ስጋ። ኦሪት ዘፍጥረት ማቴዎስ ወንጌል ምዕራፍ 4 ላይ አንብቢ። ማቴዎስ ወንጌል ምዕራፍ 4 ላይ እግዚአብሔር አምላክን አትፈታተነው ያለ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዲያብሎስ እሱ ጥያቄ ባቀረበለት ጊዜ እግዚአብሔር አምላክን አትፈታት እራሱ አምላክ እንደሆነ የሚናገረው ያ ምዕራፍ። እሺ በመለኮት አልሞተም፣ አምላክ አልሞተም። ከሶስቱ ቅዱስ አንዱ ቅዱስ ብለን እናምናለን። እናንተ አንድ አምላክ ነው፣ አንድ አምላክ አይወለድም አይወልድም ነው የምትሉት አይደል? እኛ ደግሞ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው ብለን እናምናለን። በመለኮት አንድ፣ በአገዛዝ አንድ፣ በፈጣሪነት አንድ ብለን እናምናለን። በገዥነት ይህን ዓለም በመመገብ ይህን ዓለም በማሳለፍ አንድ ብለን እናምናለን። በስም በአካል በግብር ሶስት ብለን እናምናለን። ከሶስቱ ቅዱስ አንዱ ቅዱስ ወልድ ኢየሱስ ክርስቶስ ይባላል። በለበሰው ስጋ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። በስጋው ነው እንጂ በመለኮቱ አልሞተም እህቴ። እሺ አመሰግናለሁ። ወንዶች ያወሩ ኢየሱስ ሞቷል፣ አብና መንፈስ ቅዱስ ደግሞ አልሞቱም። ስለዚህ አምላክ አልሞተም ማለት ይቻላል። አምላክ አልሞተም። ኢየሱስ ክርስቶስ በለበሰው ስጋ ሞቷል ነው እንያልሻለን። በለበሰው ስጋ የማርያምን ስጋ ከስጋዋ ስጋ ነፍሷ ነፍስ ነስቶ ሰው ሆኗል። በለበሰው ስጋ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። አብና መንፈስ ቅዱስ ሞቶ አንልም። አምላክ አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት ብለን ነው የምናምነው። በመለኮት በአገዛዝ በስልጣን ዓለምን በመፍጠር በፈቃድ አንድ ናቸው ብለን ነው የምናምነው። የኛ እምነት እንደዚያው። የእናንተና የኛ ልዩነቱ እዚህ ላይ ነው። እሺ ሰላም ብያለሁ ቀሲስ። አቤት እንዴት ነው? ሰላም ነው ወይ? ጤኖት? እግዚአብሔር ይመስገን ደህና ነኝ። ኦኬ ኢየሱስ ክርስቶስ ከማርያም ከመወለዱ በፊት ወልድ ተብሎ ይጠራ ነበር አይደል? ይጠራል። እግዚአብሔር ወልድ ዓለምን ከመፍጠሩ በፊት እግዚአብሔር ወልድ ቃል ይባላል። በዮሐንስ ወንጌል ምዕራፍ 1 ስትሄድ ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ይልና ቁጥር 14 ላይ ቃል ስጋ ኮነ ወሐደረ ላዕሌነ እያለ ይቀጥላል። ያ ማለት ቅዱስ ቄርሎስ እንደተናገረው እንቲ አሁ ለቃል ከሆነ ለስጋ ወንቲ አሁ ለስጋ ከሆነ ለቃል ይላል። ቃል የስጋን ገንዘብ አደረገ፣ ስጋም የቃልን ገንዘብ አደረገ ነው የሚለው። ቃል ማለት ዓለም ከመፈጠሩ በፊት የነበረው ስሙ ነው እኮ። ወልድ ይባል ነበር። ከአብ ያለ እናት መወለዱን ቤተክርስቲያን አበክራ ታስተምራለች እኮ። ወልድ ይባል ነበር ወይ ቀሲስ? አዎ ይባላል። እግዚአብሔር ወልድ ይባላል። ወልድ ማለት ወንድ ልጅ ነው አይደለ ቀሲስ? አሁን አንተ እየሄድክ ያለኸው ወደ ጾታዊ አይነት እንትን ነው የምትናገረው አይደል? አንተ አላህ ስትለው አንተ ትለዋለህ አላህን። ቆይ አንተ አላህን አንተ ትለዋለህ አትለውም አንተ ነው እሱ አይደለም። አሁን ወልድ ማለት ወንድ ልጅ ማለት ነው። አንተ አመጣጥን ስላወቁት ነው። አንተ አባትለውም ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወናሁ ተጸንሲ ወትወልዲ ወልድ መልስልኝ ወንድሜ። ቆይ ጥያቄ መልስልኝ። አንተ አላህን አንተ ትለዋለህ አትለውም? አንተ ማለት አንተ ትለዋለህ አላህን አትለውም? አንተ ብዬ አላውቅም እስካሁን። የምን እምነት ተከታይ ነው? እስልምና
ኦኬ እኔ ብዙዎቹ እስላሞች አምላክን አንተ ሲሉ ትሰማለህ። ችግር የለውም ይጠይቋቸዋል እነርሱን። አሁን የኔን ጥያቄ አስተናግዱኝ። አይ ባመጣው ጥያቄ ነው አንተን መልሼ የጠየቁህ። ችግር የለውም እኮ አይ እኔ እንደዚህ አይደለሁም አልኩኝ። አሁን ወደ መልሱ ሄድና ጥያቄህን መልስ። ወልድ ማለት ወንድ ልጅ ነው አይደለ? እና ምን ማለት ነው? ምንድን ነው ጥያቄው? ነው ወይስ አይደለም? አዎ ነው ይበሉኛ። ከዛ ልጠይቅ ጥያቄን። ቀሲስ ወልድ ማለት ወንድ ነሽ ምን ማለት ለምን ለማለት ነው? ጥያቄው አልገባኝም። አብራራው ጥያቄ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ወልድ ማለት ልጅ ማለት ነው እንዴ ብለህ አይደለም። አብራራው ጥያቄህን አብራራ። ወልድ ማለት ወንድ ልጅ ነው። ኢየሱስ እግዚአብሔር ወልድ ማለት ምን? እግዚአብሔር ወንድ ልጅ የአብ ልጅ ማለት ነው። ይኸውልህ እግዚአብሔር ወልድ ልጅ ማለት ልጅ ማለት ነው። እሺ ወንድ ልጅ ማለት ወንድ ልጅ እንግዲህ ወንድሜ ወደ ሌላ ትርጉም አትውሰደው። እሺ እኮ ወልድ ማለት ወንድ ልጅ ነው አይደለም? እዛ ጋር እንስማማ መጀመሪያ። ንግስት ፎቶ አያንሱን ከይቅርታ ጋር ወጡ። አስገቡልን፣ ቀሲስን አስገቡልን። ንግስት ኢብራሂም ገና እኔ እኮ ገና ጠይቄን ይውላ ደክሞኛል። ኢብራሂም ሊቀጥል ነው ገና አልጠየቅንም። ንግስት አስገቢልን ቀሲስን። ቅድም መዝሙር አዳምጬ ደክሞኝ ነው የወጣሁት። ይገባሉ። ምንድን ነው የወረዱት? ኔትወርክ በጣም አስቸግሯል። ምንድን ነው? መምህር ደግሞ ሞዴሬተር አላቸው እንዳይወርዱን። የቅድሙ መምህር ጥሩ ሰው ነበሩ። እኔ እንዳይነኩኝ መዝሙር አድምጬ ረጋ ብዬ ነው የሄድኩት። እኔ ማዳመጥም አለብህ፣ ግድ ነው። ከመጠምጠምህ መማርህ ይቅደም። ትክክል፣ ተቀብያለሁ። ከተመቾት መጣ ይግቡ። ኢብራሂም ለቀሲስ ጥያቄ ይኖራል አንተ? እኔ አሁን ገና አልጨረስኩም። በጣም ብዙ ጥያቄ አለ። እሺ ተራ እንጠብቅና ትስተናገራለህ። ግን ባይዘው አንድ ነገር እኔ ምንም ጥያቄ ግን መጠየቁ በቃ እሺ። ቻው ቻው። አንድ ነገር ላውራ ንግስትዬ፣ አንድ ነገር ላውራ። ይቅርታ ያ ጀማዓት፣ አሁን እኔም ኢብሮ ምናምን ስንገባ በጥናት ላይ የተመሰረተ ነው። በቃ ገብተን በጥናት ላይ የተመሰረተ የተከበሩ ሰዎች ጋር አውርተን ነው የምንወጣው። ሶ ገብታችሁ አትበጥጡ። ከዛ በኋላ ኢንሻአላህ በቻላችሁት መጠን ማለት ነው። አሁን እኛ የንግስት ቤታችን ነው ብለን የመጣ ነው። ኢብሮም እንደዛ ብሎ ነው የመጣው። ስለዚህ እንደዛ ነው የመጣ ነው። ቤታችሁ እንኳን አይደለም። አዳምጣ እንደሚቤተማ ይሄ እስላም ቤት አይደለም። አይ ቤታችን እንደዛ ሳይሆን ኢየሱስ ሁሉንም ተቀበሉ ስለሚል ያው ትቀበላለሽ ብዬ ነው። ካልሆነ ችግር የለም። አቡበከር ሰላም ብለናል። መተናል። ይኸው ለገበያ እንደ ሐረር የጫት መኪና መተናል። እሺ ሰላም ብለናል። ለማንኛውም ሰላም ከመቀመጫ የተነስቼ ሰላም ብያለሁ። ቀሲስ ግን የጀመሩትን ቢቀጥሉ ደስ ይለኝ ነበረ። እሺ ጥያቄ ይመጣሉ። ጠብቁ እስከሚመጡ ጥያቄ አለ ምናምን። አቡበከር ጽና የሚባለውን ታውቀዋለህ? የነ ማን ነበረ ስሙም ጠፋኝ። ኦሳማ ጓደኛዬ ነበር ያኔ የዛሬ 2 ዓመት። እነ ቢላል እነ ኦሳማ እነ ቢላል አምደው አውቃቸዋለሁ። እኔ ከተመቸኛል አምደው። በጣም የሚገርም ነገር ከዚህ በፊት ጽና ነኝ ብራዘር። ጽና ነኝ ብራዘር። ጽና ነኝ። እስቲ አጽነው አንድ ጊዜ ይጸናል ብራዘር። ቀላል ጥያቄ አለኝ አምደው፣ ጥያቄ አለኝ። ኧረ ቆይ ጥያቄ አለኝ። በነገራችን ላይ ቆይ እኔ ጥያቄ አለኝ። አንድ በጣም የሚገርም ጥያቄ ነው ያለኝ። ይሄንን ከመለስክልኝ ጸንተሃል አንተ። እንደውም ያከፈርኳት ልጅ እኮ ገባኝ። ያከፈርኳት ልጅ ማለት ነው። አንድ ጥያቄ ሙስሊሞችን ጠይቅልኝ ብላኛለች። እኔ ራሴ ሙስሊም ያረኳት ልጅ የኢየሱስን አምላክነት ሲጠይቅልኝ ብላኝ ልካኝ ነው እዚህ ድረስ ፈልጌ የመጣሁት። የሚገርም ነገር ማለት ነው አምደው። እና እስቲ መልስልኝ። እሺ ብራዘር፣ እሺ ኢየሱስ አምላክ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ ኢየሱስ ሲናገር፣ እኔ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ እና ወደ አምላካችሁ አለ። አምላክ አለኝ አለ። ተመልከት። በስላሴ ታምናለህ? ዮሐንስ ወንጌል ምዕራፍ 17 ላይ
ቆይ መጀመሪያ ይህን ለማለት በስላሴ ታምናለህ ወይ? ስላሴ የሚል ነገር ላገናኝልህ ባይብል ላይ አለ። እሺ እስቲ ያሳይ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው አንተን አለው። ማንን ነው አንተን ያለው? ኢየሱስ ማንን ነው አንተን ያለው? ማዳመጥ ትችላለህ? ትክክል ነው። ማንን ነው አንተን ያለው? እሱን ብቻ መልስልኝ። ማዳመጥ ትችላለህ? እችላለሁ። አራዳ ለአራዳ አይሸዋወድም። አንዴ ለዛ እኮ ነው እንዴ አርድና ይመቸኛል ካልኩ ለዛ እኮ ነው አምድዬ በጣም ስማርት ልጅ ነው። እኩል አናውራ። ቆይ ይኸውልህ ስላሴ ሱራ 20 14 ወይም ሱራ 64 13 ወይም እንካ አዳምጥ። እውነተኛ አምላክ ብቻህን ይሆን አዳምጥ። ሱራ 87 ላይ ሄደ። ቆይ በቁርአን ነው የምንሄደው። እንግዲህ አላህ አምላክ መሆኑን አሁን በዚህ ላይ ሱራ 20 14 አዳምጣ። ሚውት ማድረግ የጀመራችሁ ደግሞ ድጋሚ እንዴ ምን ሆናችሁ? እኩል አናውራ። ልንጠይቅ እኮ ነው የመጣ ነው እንዴ እየጠየቅኩ አይደል እንዴ? አንተ አንደኛ በስላሴ ሶፎንያስ አንዴ እኔ በጣም በየቀኑ ያን ልጅው ነው በነገራችን በየቀኑ 3 ሰው 4 ሰው ነበር የማከፍረው። በነገራችን በየቀኑ 3 ሰው 4 ሰው ነበር የማከፍረው እና ይመቸኛል እኮ ምን ለዚህ እኮ ነው አንተ በጣም አራዳ እኮ አዳምጠኝ። በየቀኑ 3 ሰው 4 ሰው ነበር የማከፍረው። በነገራችን አሁን ይኸውልህ በዚህ አዳምጠኝ። እስቲ እኔን አክፍረኝ ደግሞ እስቲ እኔን ደግሞ አክፍረኝ። በቃ እሺ ሱራ 20 ምን ይላል መሰለህ? ልመጣለህ እኮ እሺ ሱራ 20 14 ላይ ኢየሱስ እኔ አምላክ አለኝ አምላክ ያለው አይሰማም እንዴ? እኔ እኮ በአንተ ቁርአን ነው የሚሄድልህ። እርድና በአንተ ቁርአን ነው የሚሄድልህ። በአንተ ቁርአን ነው የሚሄድልህ። እንግዲህ አንተ አምላክ አላህ አምላክ ነው ብሎ ይኸውልህ ሱራ 20 14 1 ሱራ 64 13 ሱራ 28 7 ሱራ 4 87 በአንተ ቁርአን ነው የሚሄድልህ። ሱራ 2 163 ላይ ትሄዳለህ። ዮሐንስ ወንጌል ምዕራፍ 8 ታዳምጠኛለህ? እሺ ልድገምልህ። ሱራ 20 14 በአንተ በቁርአኑ አንተ ይህን ጥያቄ ከመለስክ እኔ ዛሬ ሰልማለሁ። እሺ ዛሬ ልስለም በቃ። እኔ ግን አስከፍራለሁ። ዛሬ እንደውም ይኸውልህ ስለዚህ ምን መሰለህ ዛሬ አስከፍሬ ነው የሚሄደው። በነገራችን ላይ ቢላልን ያስወጣሁት ይኸውልህ ቢላልንና ኦሳማን ያስወጣኋቸው እንካ ኦሳማንና ቢላልን ያስወጣኋቸው ማለት ነው ከቲክቶክ ላይ እኔ በእንትና በተራ ነው ቤተሰብ ቤት በቃ እኛ ምናወራው በቃ እኔ አወራታችኋለሁ በስነ ስርዓት ማለት ነው። ያው ዝም ብለህ እኔ አሁን በቃ እሺ ጥያቄ ልጠይቅ። አንድ ጥያቄ ልጠይቅ። የሚጠይቀውን ጥያቄ እና ቆይ ጥያቄ ብቻ ጠይቅ። አንድ ጥያቄ ልጠይቅና ከዛ በኋላ እሱ ደግሞ ይጠይቃል። የኢየሱስ አምላክ ለመሆኑ አንድ ማስረጃ ስጠኝ፣ እዛ ላይ እናውራ። በቃ ስጠኝ ማስረጃ። እዛ ላይ ይሰጠኛል፣ እዛ ላይ እናውራለን። ከዛ በኋላ እሱ ደግሞ ይጠይቃል። ኔክስት ቆይ አንድ ጥያቄ እኔ ልጠይቅ። ልመልስለት። ቆይ አዳምጠኛ ለጠይቀው የእንጭጣጣቢ ትክክል ነህ። እናንተ አማታጥቧላችሁ አይደል እንዴ? ከነምናምናችሁ እየሸተታችሁ ሂድ እንዴ። ክፍለ ዘመን ታውቀዋለህ? ስንት ሆነው ነው የመጡት ወደ ኢትዮጵያ? ኦርቶዶክስ ማለት ይሄ ነው። ባይዘው በቃ ስድብ ነው ወይ ማስወረድ ነው ማድረግ ነው። በቃ እንደዚህ ነው ወላይ ምንም ከእውቀት ዘር ከእውቀት ነፃ ቀሲስ አመለጡ። ቀሲስን የሚያክል አካል መተው አመለጡ። ቅድም ማለት ነው። እሺ ዮሐንስ ላይ ምዕራፍ ቀሲስን አስገቡ መልሰው ቀሲስ አመለጡ። ጥያቄያችንን መቋቋማቸው አቃታቸው። ኢየሱስ ወልድ ነው ወይ ስንላቸው እንጂ ገብተው አመለጡ እኮ ቀሲስ። ሚውት አድርጊልን። አታሰድብ ኤልሳ። በነገራችን ላይ አታሰድብ። ከዚህ በኋላ ሚውት አድርጊ። ሰላም ኤልሲ፣ ለምን መሰለሽ የመጡት? አንዴ አሰብኩኝና ለምንድን እንደመጡ ላብራራ። የመጡበት ምክንያት አንድና አንድ ነው። ንጽጽር ላይ ወንድሞች በጣም ያውቃሉ። ቆይ ከላይ ደማን ጂሰስ ክራይስት ብዬ የምጠቀመው ሰው ከአንዱ አምላክ ውጪ ሌላ አምላክ እንደሌለና ኢየሱስ መካከለኛ ሲባል
ልክ እንደ ሙሴ ዘዳግም 5:5 ላይ በእግዚአብሔርና በሰዎች መካከል ቆሞ መካከለኛ እንደነበረ ነው ያየሁት። ሰው እዚህ ጋር በአጭሩ ኢየሱስ በባህሪው ሰው እንደሆነ አምላክ ደግሞ አንድ ብቻ እንደሆነ ነው ያየሁት። ሰው እንዴት አድርገህ ነው ታስረዳኝ ኢየሱስ አምላክ መሆኑ? እሺ አሁን ይሄ ቃል የሚያስረዳው ምንድን ነው ከሚለው ሚዩት አድርግና እንዲያዳምጠኝ። የመጀመሪያው እያወራ ያለው ቅዱስ ቄርሎስ ይሄንን እንደው መልስ ይሰጣል። የሚገርም ከመጽሐፍ ቅዱስ ሰጣለሁ ጥቅስ ግን ቅዱስ ቄርሎስ ምን ይላል መሰል? እንዲህ አይነት ጥያቄ የሚጠይቁ ሰዎች ይላል የእግዚአብሔርን ግብር ካለማወቅ የተነሳ ነው። ለምሳሌ ሰው የሆነው ማን ነው ስንል ወልድ ኢየሱስ ክርስቶስ ነው። በአካል ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ነው። አብ የራሱ አካል፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለ። በመለኮት በፈቃድ በአገዛዝ በባህሪ ግን አንድ ናቸው። ሰው በአካል ሰው የሆነ ወልድ ኢየሱስ ክርስቶስ ነው። ሰው የሆነ ሰው በስጋ የተገለጠ ወልድ ኢየሱስ ክርስቶስ ነው እና ወልድ ኢየሱስ ክርስቶስ ማን ነው ስንል ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው። አሁን እዚህ የመጽሐፍ ቅዱስ ክፍል ላይ ሊትራሊ ላንብብልን። አንድ እግዚአብሔር አለን ረዳው ለማድረግ ከመጽሐፍ ቅዱስ እስኪ ላምጣል። የመጀመሪያው መካከለኛ የሚለው ቃል አዳምጠኝ። መካከለኛ የሚለው ቃል ለምንድን ነው ጳውሎስ የተናገረው የሚለውን ላብራራል። የቤተ ክርስቲያንን ትምህርት እሺ፣ አልሰማውም ልልህ ፈልጌ ነው። ምንም ተቋርጠ ነበር፣ ይቅርታ። ምንም አልሰማንም። ሁላችሁም ጋር ተቋርጧል? አዎ አዎ፣ ተቋርጠ ነበር። ተቋርጦ ነበር። በጣም ይቅርታ። እሺ፣ አሁን መጥቻለሁ አይደል? አሁን መተካለ ፍጹም ሰው ፍጹም አምላክ ስለሆነ አሁን ይሰማል። እሺ አምላክነቱን ያልተወ ሰው ሰውነቱን ያልተወ አምላክ ስለሆነ ፍጹም ሰው ፍጹም አምላክ ስለሆነ መካከለኛ ተብሏል። አንዱ ይሄ ነው። ይሄ ምን ተብሏል መሰለ? አማኑኤል ተብሏል ስሙ። ለምሳሌ ይሄንን ስም እዚህ ማቴዎስ 23 ላይ የምናገኘው አንድ የመጽሐፍ ክፍል አለ። ማቴዎስ 23 ላይ ስታነብ ስሙንም አማኑኤል ይሉታል። ማነው 2:23 ላይ አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከማን ጋር ሆነ? ከእኛ ጋር ሆነ የሚል ፍቻ ነው። እግዚአብሔር ከኛ ጋር ሆነ፣ በመካከላችን ሆነ፣ በመካከላችን ሆነ። ስለዚህ መካከለኛ የሚለው አምላክነቱን ትቶ ሰው ሆነ ማለት ሳይሆን በእኛ መካከል ሆነ የሚል ፍቺና ትርጓሜ አለው። ይሄ ከምን አንጻር ይታያል ካልከኝ ደግሞ ይኸውልህ ከሁለት ነገሮች አንጻር በደንብ እንዲገባ ላስረዳ። ለምሳሌ በብሉይ ኪዳን ዘመን ሰዎች ከእግዚአብሔር ጋር የሚታረቁት በመስዋዕቱ በኩል ነበር። መስዋዕት ይቀርባል። ከዚያ ያንን መስዋዕት መካከለኛ ሆኖ የሚያስታርቃቸው ሰዎች ኃጢአት ሲሰሩ ሲበድሉ መስዋዕት ያቀርቡና ያንን መስዋዕት ሲያቀርቡ ነበር እግዚአብሔር ይቅር የሚላቸው። በሐዲስ ኪዳን ዘመን ግን እውነተኛው መስዋዕት በሰውና እግዚአብሔር የታረቀበት መስዋዕት ራሱ ክርስቶስ ኢየሱስ ክርስቶስ ነው። እርሱንም ምን ብለን መሰለ የምንረዳው? እርሱ መስዋዕት አቅራቢ ነው፣
ራሱ መስዋዕት ነው፣ መስዋዕትም ተቀባይ ነው። ልድገመው። ይሄንን ማን ነው ያስረዳን? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ስትሰቀል መስዋዕት፣ ስትጸልይ መስዋዕት አቅራቢ፣ ስትፈርድ ደግሞ መስዋዕት ተቀባይ ሆነ አየሁ ይላል ቅዱስ ዮሐንስ አፈወርቅ። መካከለኛ የሚለው ቃል አንዱ ትርጉሙ መስዋዕት ማለት ነው። በመስቀል ላይ መስዋዕት ሆኖ ያዳነን ማን ነው? ወልድ ኢየሱስ ክርስቶስ ነው። ስለዚህ መካከለኛ ለምን አለው ከተባለ እኛና እግዚአብሔር በብሉይ ኪዳን ኦልድ ቴስታመንት በምንለው የምንታረቅበት የነበረው በክርስቶስ ማነው በበግና በዋኖስ ደም ነበር መስዋዕት የሚቀርበው። በሐዲስ ኪዳን ግን መስዋዕት የሆነ ወልድ ኢየሱስ ክርስቶስ ነው። ስለዚህ ምን ተባለ? መካከለኛ ተባለ። ልቀጥል። ሁለተኛው መካከለኛ የሚለው ቃል ሲነገር እንዲያው ሰው ብቻ ሆነ ማለት አይደለም። ሰው የሆነ ግን አምላክነቱን ያልተወ ማለት ነው። ለእሱ ደግሞ የፈለግከውን ያክል ጥቅስ እሰጥሃለሁ ፍጹም አምላክ እንደሆነ ማለት ነው። ከዛ ባሻገር ግን መካከለኛ የሚለው ቃል አንዱ የሚተረጎመው ከምን አንጻር ነው ካልከኝ የሚፈታ ወይ መጽሐፍ ቅዱስ ራሱ የሚናገረው በሞትና በሕይወት መካከል ያለ ወይንም ደግሞ የሰው ልጆች ሁሉ ኃጢአት በመስራታችን ምክንያት በአዳም ኃጢአት ምክንያት የሰው ልጆች ሁሉ ሲሞቱ ሲኦል ይገቡ ነበር። አንተ በምትረዳው ቀለል አድርጌ ልንገር፣ ሰው ሲሞት ገነት የሚባል አይገባም ነበር፣ ወደ ሲኦል ነበር የሚወርደው። ስለዚህ ያንን በሞትና በሕይወት መካከል ሕይወት ደግሞ ከእግዚአብሔር ጋር መኖር ነው። ስለዚህ እኛ ከእግዚአብሔር ጋር እንድንታረቅ ያደረገን በመካከል ሆኖ ያስታረቀን ከሞት ወደ ሕይወት ያሻገረን ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳዊ ማረጋገጫ ላምጣልህ። በዚህ በቅዱስ መጽሐፍ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 14 ላይ እንዲህ ይላል፣ ከሞት ወደ ሕይወት እንደተሻገርን እናውቃለን ይላል። በማን በኩል? በወልድ በኢየሱስ ክርስቶስ በኩል። ስለዚህ ሞተን ነበረ፣ ግን እርሱ መካከል ላይ ሆኖ በመስቀል ላይ ተሰቅሎ አዳነን ማለት ነው። አዳነን። በነገራችን ላይ መካከለኛ የሚለው ቃል ሊትራሊ እንደው የሆነ ሰው ሆነ የሚል ፍቻ ብቻ አይኖርም፣ ዳኝነትንም ይገልጻል፣ ዳኛ መሆንንም ይገልጻል። እና ይሄንን በደንብ ልናውቅ ልንረዳ ይገባል። ስለዚህ መካከለኛ የሚለው ቃል ልክ ለምሳሌ በእግዚአብሔርና በሰው መካከል ሆኖ በስጋ ያዳነን ወልድ ኢየሱስ ክርስቶስ ነው። ያ ማለት ግን በመለኮት በአገዛዝ በባህሪ በስልጣን አብና መንፈስ ቅዱስ ተለይተውታል ማለት አይደለም። ለቅጽበት ከእርሱ ተለይተው ስለማያውቁ ማለት ነው። ይሄንንም ቅዱስ ኤራቅኒስ የተባለ አባት እንዲህ ይላል፣ ወልድ ከአብ ከመንፈስ ቅዱስ ተለይቶ የአይን ቅጽበት የለውም ይላል። የአይን ሽፋሽፍታችን እንዲህ ተጨፍኖ እስኪገለጥ ድረስ እንኳን በአገዛዝ በባህሪ በስልጣን ለማይክሮ ሰከንድ ከአብና ከመንፈስ ቅዱስ ተለይቶ አያውቅም። ስለዚህ ወልድ ማን ነው ስትል አማኑኤል የሚለው ጋር ነው የሚገናኝ። መካከለኛ እግዚአብሔር በእኛ አደረ የሚለው ፍቺ ጋር ነው የሚገናኘው። ወይንም ደግሞ እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከኛ ጋር ሆነ። አማኑኤል የሚለው ስም የእርሱ ስም ስለሆነ። ከዛ ባሻገር ግን ከዚህ ጋር በተያያዘ ማወቅ መረዳት ከፈለክ ደግሞ እግዚአብሔር ወይንም ደግሞ አማኑኤል ፈራጅ አምላክ ዳኛ መሆኑን ከፈለክ ደግሞ የመጽሐፍ ቅዱስ ማረጋገጫ ጥቅሶች እሰጥሃለሁኝ እስከምትፈልገው ድረስ። እሺ ቀጥል። ከዛ ግን በጣም አመሰግናለሁ። በጣም ጥሩ ማብራሪያ ነው የሰጠኸው። ግን የሚጀምረው ዘፍጥረት 1:1 ላይ ኤሎሂምም በመጀመሪያ ሰማይና ምድርን ፈጠረ ይላል እና ያ ኤሎሂም ለሙሴ የተገለጠ ኤሎሂም ነውና ምን አለ ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው ብሎ ነው ያስቀመጠው። ያ አንዱ ያህዌ ደግሞ ለሙሴ የተገለጠለት አምላክ ነው። ለሙሴ የተገለጠለት አምላክ ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ነው ተብሎ ነው የተቀመጠው። የአብርሃም የይስሐቅ የያዕቆብ አምላክ ደግሞ ኢየሱስ ክርስቶስን ምናልባት ታስታውሰው እንደሆነ ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ቁጥር 30 ላይ ምን ይላል? የአባቶቻችን አምላክ አስነሳው ይላል። የአባቶች አምላክ የተባለው የአብርሃም የይስሐቅ የያዕቆብ አምላክ ነው። ስለዚህ ሙሴን ያናገረው ዘዳግም 6:4 ላይ ያህዌ ሲባልለት የነበረው ዘዳግም 6:4 እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ተብሎ የተቀመጠለት እሱ ነው ማለት ነው። ኢየሱስንም ከሞት ያስነሳው ማለት ነው። ኢየሱስ ብሎ ነው የተናገረው። እኔ አሁን ያጣሁት ባይብል ላይ እንደው ስታየው ይሄ ያህዌ የሚባለው ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ አንድ አምላክ አለን ምንድነው ያለው? ለሁላችን አንድ አባት ያለን አይደለም? ኖ አይ እኔ አለው ይሰማኛል።
አይሰማም? ልቀጥል? ይሰማል? እኔ ጋር ይሰማል። የሁላችሁም ኦኬ። ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ይሄ አንድ አባት የተባለው ዘዳግም 6:4 ላይ ነቢያትን ሲያናገር የነበረው ሙሴን ሲያናገረው የነበረው አምላክ ነው። ኢየሱስም ይህንኑ ሳይክድ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ እሱ ነው አለ። አባታችሁ እንግዲህ እኛ የሃይማኖት አባቶች አሉን እንደናንተ፣ እንዲሁም ደግሞ የኖርማል የስጋ አባትም አለን። ታዲያ ኢየሱስ በምድር ላይ ማንንም አባት አትበሉ ሲል አምላክ አትበሉ ነው። ታዲያ ማን ነው አምላክ ሲባል በሰማይ ያለው አንዱ ነው ብሎ ምን ነው ሲናገር ይሰማል። ዘግይቶ ነው የሚደርሰው። አይ ቲንክ ወደ እሱ የሚደርሰው ዘግይቶ ወይስ ወደ እኔ ነው? አይ ቲንክ ያንተ ይመስለኛል። እኔ ልቀጥል ምናልባት ያንተ የሱ ይመስለኛል አይደለ? ድምጽ አንዴ ቆይ የሚሰማ ከሆነ ኢብራሂም ይሰማል? ይሰማኛል። ኦኬ ኔትወርካችን ተራርቋል። የተደማመጠን አይመስለኝም። ምናልባት የኔ ዘግይቶ ይሁን የሱ ዘግይቶ ይሁን አላውቅም። ልቀጥል እስኪ እና ድምጽ ይሰማችኋል ሌሎቻችሁ? የኔ ይሰማኛል ድምጽ። እኔ ጋር ተቋርጧል። በጣም ይቅርታ እኔ እየሰማሁት አይደለምና ምናልባት ቪዲዮ ዝጋ። ቪዲዮ ይሆናል ኔትወርክ የሚያስቸግረ ቪዲዮ። እሱ ሊሆን ይችላል። ልቀጥል ወይስ እንዴት ነው? እሱን ነው የምለው። ኧረ እሱ ካልሰማኝማ እንዴት እቀጥላለሁ? እሺ ድምጼ ይሰማል? እኔ ትሰማለህ? ማርያም እንቀጥል። ቪዲዮ ብትዘጋ የተሻለ ይመስለኛል። ቪዲዮ ካልዘጋ በጣም ነው የሚያስቸግረው ኔትወርክ። አያውቁ አይደለም ታያቸው። አውቁ አይደለም። አይ እንዴት አውቁ ይሆናል? እሺ ይሰማችሁ? እኔ ምንም እየሰማኝ አይደለም። ባይዘል በጣም ይቅርታ። እሺ ቪዲዮ አዘጋዋለሁ። አይ ቆይ እኔ ከመምጣቴ በፊት አትቀጥል። ምናልባት ሐሳብህን እየሰማው ስላልሆነ ሌሎቻችሁ ኮፒ ሊንክ አድርጉና እኔ ጋር ምንም ከ3 ደቂቃ በኋላ ምናምን የደረሰው ድምጽ አይደለ? እንደዛ መሰለኝ። እኔ ጋር ምንም እየሰራልኝ ነው እኮ። ልዘጋው ብዬ እምቢ አለኝ። ኔትወርኩ ራሱ ሊዘጋልኝ አልቻለም። እሺ ለማንኛውም ምናልባት ከሰራለት እንቀጥላለን። እስከዛ ድረስ እኔ ዝም ብዬ ልቀመጥ ሚት አድርጌ። እሺ እኔ ምናልባት እየሰማችሁኝ ከሆነ ምናልባት በጥሩ ጎን ሀሳብ የሚሰጡ እንዳሉ ሁሉ ሪፖርት የሚያደርጉ አሉ ማለት ነው። እኔ ምንም እየሰራልኝ አይደለም። ራሱ ስክሪኑ እንትን እያለልኝ አይደለም፣ አክሰስ እያደረገልኝ አይደለም። ምናልባት ሌሎቻችሁ ኮፒ ሊንክ ሼር አድርጉ፣ ኮፒ ሊንክ ታብ አድርጉ። እስከዛ ምናልባት ባወራ ይፈቀድልኛል? ድምጽ እንዲሁ
ምናልባት እሺ ይምጣ ይምጣ በቃ እሺ ደግ እሺ አሁን ይሰማል? ትሰማለህ ፍቅረ ማርያም? እሱ በጣም ቆይቶ ነው የሚደርሰው። ግን ዘግታው ብትከፍት ጥሩ ነው። ልንደማምጣቸው እስቲ ይሰማል? ይሰማል? እኔ ዝጋውና ትከፍታለህ። ይሰማል? አሁን ይሰማናል። እስቲ ይሰማሃል የኔ ድምጽ? ዘግይቶ ነው እየመጣ ያለው እኔ ጋር። እሺ ወይ ደግሞ አንድ ጊዜ ውረዱና መልሳችሁ ግቡ እስኪ። ምናልባት እኔ ከዘጋሁት ሌት ሆኖ ነው እኔ ጋር እየመጣ ያለው ድምጻችሁና፣ ወይ አንዴ ውረዱና መልሳችሁ ገስት ላኩልኝ። አይ ዶንት ኖ እንዴት እንደሆነ። ባይዞ ሪፖርት ሲደረግ ነው እንደዚህ የሚሆነው። አይ ቲንክ አይ እኔ ደስ ምንም ውይይት እኔ ችግር የለውም፣ ግን እንትን እያለኝ ነው የእናንተ ድምጽ ወደ እኔ እየመጣልኝ አይደል? በጣም ሌቱ ነው። ቅድም ያወራችሁት ነው አሁን እየመጣልኝ ያለው። እሺ ሌሎቻችሁ ኮፒ ታፕታፕ አድርጉ። አይ ቲንክ ሪፖርት ሲሆን ነው ዚስ ማች እንትን የሚለውና ታፕታፕ ኮፒ ሊንክ አድርጉ። ሁላችሁ አንዴ ታፕታፕ ኮፒ ሊንክ አድርጉ። አሁን የሚሰማ ከሆነ ይሰማል። አሁን ሌሎች እስኪ አውሩኝ። ገስት ላይ ያላችሁት ይሰማችኋል? እናንተ ድምጼ ይሰማል? እና እየሰማችሁኝ አይደለም? ታፕታፕ ኮፒ ሊንክ አድርጉ። ዘግይቶ ነው ድምጻችሁ እናንተ። እሺ የእናንተ ድምጽ ሌት ሆኖ ነው እኔ ጋር እየመጣ ያለው። አይዶ ነው እንግዲህ ቅድም ሰላም በደንብ እየሰራ ነበር። እንግዲህ ሪፖርት ያደረጉ ሰዎች አሉ ማለት ነው። እሺ እሺ ታፕታፕ ኮፒ ሊንክ አድርጉትና እንትን ትላላችሁ። አይ በዚህ ልክ ሰው ገብቶ እንትን ማለት የለበትም። ሀሳባችንን መቀጠል እንችላለን፣ ግን ድምጼ ሌት ከሆነ ደግሞ አያወያየንም። ችግር የለው እንደዚህ
አውቀው ሪፖርት አድርጎ መውጣት የፈለጉ ሰዎች ነበሩ ማለት ነው። ሌሎቻችሁ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። ይሄ ሆን ተብሎ የተደረገ ነገር ይመስለኛል እንጂ እስካሁን ኖርማል። አማርኛ ታነባለህ? ጸጋ ነው እንጂ እንዳንቺ። እሺ ችግር የለውም። እርሻው በምን ይቀየራል? ወደ ምን ጸጋ ይቀየራል እርሻው? አይ በቃ እንግዲህ አንቺ በራስ ስለተረጎምሽው እኔ ምንም ማድረግ አልችልም። እንዴ አንተ ነህ እንጂ በራስህ እየተረጎምኩ መጽሐፉ የሚለው እያለ አይ ነው አንቺ እርሻ የምትይው ራሱ ጸጋ ነው እያልከኝ እኮ ነው። እዚህም እያዩ ያሉት ሰዎች ራሱ እንዴ ማንም የሚመሰክር እየሞከርኩ ነው አይደል ወይ? በዳኔ ነው። አሁንማ እየሞከርን ነው። በብዙ መንገድ ሊገባ ነው። እኔ ገረመኝ ግን የዚህ ያኔ መሰለ ቪዲዮ ተቃዋሚ ራሱ ማግኘቱ በጣም ነው የገረመኝ። ለካ የትኛውም አይነት አይዲያ ተቃዋሚም ደጋፊም አለው ሁሉም። የቪዲዮ እንኳን እኔ ራሱ ተቃዋሚ ነኝ ለደህንነቴ ስለሚያሰጋኝ ነው እንጂ ፒኬ ታውቃለህ፣ እኔ ቀጠናውን አይቼ የምንቀሳቀስ ሰው ነኝ። እውነት ነው የጌታ ሰው። ምንድነው ተቃውሞ? አከራይ ወገን ነው ያለ መናገር መብት ይጠቀማሉ። በርግጥ የአከራይ ወገን ጎይሻ ግን የምር እኮ በአከራይ ተከራይ ስለሰራው ነው እንጂ ሀሳቡ ሁሉም ጋር የሚካተት ነው የነበረ። ደግሞ የሆነ አንድ አከራይ ሆኖ ይሰራል አሉ እንደዚህ እየሞከርኩ ነው የሚለው። ከዛ ወረዱበት አሉ እንዳለ ሄዱበት። እንደሱ ራሱ እኮ ቤቴን አከራይቼ ኑሮዬን ለመግፋት እየሞከርኩ ነው። አሁን አዳነች አቤቤ መታ እንዳታፈርስብኝ እየሞከርኩ ነው ብሎ ለምንድን ነው ከኛ እኩል ተከራይ አልሆንክም እንደሚሉት ያን ሰውዬ ገብተዋል። ግን የመልእክቱ ይዘት ምንድነው መሰለህ? እኔ አሁን እዛ የአዲስ አበባ ውስጥ ያለ የቤት ኪራይ ጫና ክልል ከተሞች በጣም ባዶ ናቸው። ፒኬ ገብቷል የምልህ ሁሉም ሰው ሄዶ በቃ አዲስ አበባ ውስጥ ነው ተሰግስጎ ያለው አቅም ያለውም አቅም የሌለውም። ከተሞች በሚያልቁ ቁጥር ዜጎች ላይ ነው ጫና የሚያሳድሩት ይታወቃል እኮ። ስለዚህ ፀሐዩ መንግስታችን ምስጋና ይግባውና አዲስ አበባን ሪል ስቴት ለማድረግ ነው የሚሰራው። ደሃም ማየትም አህያ ማየትም አይፈልግም በእውነት። ከዚህ በኋላ እንደውም ደሃ አህያ ነው ያርሻ። በፍጹም አካሄድ መሀል አስፋልት ላይ አህያ የሚነዱ ሰዎች አሉ ፒኬ። አይ በእግረኛ መንገድም ብዙ አህያ ያለው በርግጥ ግን ባለ ሁለት እግሮቹ እንዳሉ ሆነው ነው። ባለ ሁለት አሁን በእግር ነው የምንለየው አይደለ ፒኬ? አሁን እውነት ነው። አሁን በእግር ነው የሚለየው ቲክቶክ ላይ። ለዛ ነው እግር ስለማናይ እኮ ነው ቲክቶክ ላይ። እሱን እኮ ነው የምልህ። ታይና እግርህን ትላለህ መጀመሪያ እና አንዴ መቶ ምናምን ሰው ሲራገጥ እግርህን አሳየኝ በል ፒኬ። ያኔ ነው የሚገባህ ኢነርጂ ሉዝ እንዳታረግ። ሰው ወደ ክልል ከተሞች ብዙዎቹ መመለስ የሚችሉበት እድል አላቸው። ሁለተኛ ነገር የሰውየው ሀሳቡን ሁለቴ ሶስቴ ሰማሁትና ልጆችን ለማሳደግ ፕሌይስቴሽን የልጅን ጌም ለመሸጥ ምናምን እያለ አሳዛኝ ለመሆን በጣም ይጥራልና አንድ ሰው ራሱን ማኔጅ ማድረግ የማይችልበት ሁኔታ ላይ ከሆነ መውለድ ራሱ ለምን ይወልዳል ነው አንድ እሱ ነው። ሁለተኛ ነገር ኢኮኖሚ ብቁ ካልሆነ ፕሌይስቴሽን ገዝተህ ልጆችን ጌም ተጫወቱበት። እኔ ገንዘብ ከሌለ ልጆችን ጠጠር ሰብስቤ ቅልቦሽ ታውቃለህ ቢቂ እንዴ ነው እያነጠርኩ ማጫወታቸው። በጠጠር ሰብስቤ በጠጠር ነው እንዲጫወቱ የማደርገው እንጂ ሲቸግረኝ የሚሸጠው ፕሌይስቴሽን አልገዛም ለልጆቼ። እዛ ቦታ ለማሳዘን የሚደረግ ጥረት ነው። በቃ ዝም ብሎ ይወልዳል ማህበረሰቡ። አሁን ዲቤት ልንገባ ነው ማለት ነው ከአንቺ ጋር። አሁን ዲቤት ማድረግ ግድ ነው። እስክሪብቶ ራሱ አነሳው። ኪራይ ካልከፈለ 2 ወሩ ነው ገና። ስለዚህ ከ2 ወር በፊት የድሎት ህይወት ነበረ። አሁን በአንቺው ፀሐይ መንግስት ነው ከ2 ወር በኋላ ከዛ ድሎት ህይወት ይወጣ። ለዛ ነው እቃውን እየሸጠ ያለ። አሁን እኮ ደግሞ የኪራይ ህግ ማለት ነው። ክቡር አቃቤ ህግ የኪራይ ህግ አንድ ሰው ለምሳሌ ኪራይ የ3 ወር የ6 ወር የዓመት ማለት ለኪራይ ብለ ያለው ሁሌም አንድ ሰው እስከ 3 ወር ሊከፍል የሚችለውን የቤት ኪራይ ሴቭ ማድረግ አለበት። ወደፊትህ ነው የሚልህ እና ይሄ ሰውዬ
ሁለተኛ ወር የቤት ኪራይ ደርሰዋል ይለዋል አከራዩ። አከፍልም እንደ ያለው ለሚስት ነግሯታል። አከራዩ ራሱ ላይፉን እኮ ሀስል እያደረገ ነው። አንድ ወር ጊዜ ሰጠው። 30 ቀን አንድ ሰው ኪራይ ሰጠ ማለት በጣም ደግ ሰው ነው። በነገር ላይ ሁለተኛ ወርህ መጥቷል ክፈል እያለው ነው። ከዛ ሰውየው እየሞከርኩ ነው ያንተን ቤት ኪራይ ለመክፈል ልጆችን ትምህርት ቤት ለመክፈል ለማብላት እያለ ያለቅሳል በእውነቱ ማለት ነው። ስለዚህ እሱ ራሱ ተከራዩ ራሱ እኮ ህይወት አለው። ያንን እያከራየውን አለ የሚኖረው። ግን የኪራይ የሚከፍለው ሰው የራሱ ምን ጠብቆ ነው ሁለተኛ ወር ድረስ? ገና እኮ ፕሌይስቴሽን ሊሸጥ ነው የዛን ቀን እኮ ፒኬ የሁለተኛ ወሩ ቀን ራሱ የልጁን መጫወቻ ይዞ እየወጣ ነው የምታየው። እና ይቆጣል፣ በዛ ላይ ይበሳጫል። እንደውም መከሰስ አለበት። አሁን የተረዳሁት ምንድን ነው ከአንቺ ሌላ ሁለተኛ ነገር፣ የመጀመሪያ ፖለቲከኛ ነበርሽ ሳውቅሽ፣ አሁን ነገረኛ ሆነሻል። ይሄን ያክል እንዴት ዲቴል አየሽው ቪዲዮን? እኔ ዲቴል አላየሁትም። አሁን እንደዚህ እንዴት ነው የማየው? ቪዲዮ ሳይ ምናምን ነገር አንድ ቪዲዮ ሳይ ምንም ይሁን 3 ጊዜ ያለው የሃይማኖታዊ ቪዲዮዎች ከሆኑ ደግሞ ፌቨራይት እና ዳውንሎድ አድርጌያቸው ቡና እየጠጣሁ ደግሜ አያቸዋለሁ። እና እንደዚህ ነው ጋርቤ አይቼ ነው ወደ ጦርነት የምንገባው። አይ ጥሩ ነው። ግን አሁን እንግዲህ መቼም ወደ ክርክሩ መድረክ አንዴ ገብተናል። ያኔ ተሸነፍም ማለት ስለማይቻል ልቀጥል። ሰውየው ተከራዩ አካል በእርግጥ ትክክል ነው። የአንድ ወር ጊዜ ምናምን ተሰጥቶታል። ትክክል ነው። ግን መጀመሪያ ቅድሚያ የ3 ወርና የ6 ወር የሚለው የኪራይ ህግ ራሱ ፀሐዩ መንግስት ያመጣው ነው። ሰውየው ደግሞ የወር እኛውን የወር እየከፈልን ነው የምንተዳደረው የነበር እስከ ፀሐያችን ድረስ። እኔ ወደ ፖለቲካ ያስገባሽኝ ነው እና ትክክለኛ ነገር አለው ካወራሽው ውስጥ አምኛለሁ። ህዝቡ ደግሞ በአንድ ድምፅ የተቀባበለው ነገር ራሱ ምን ያህል ሰነፍ ህዝብ እንደሆነ ነው የሚያሳይ። በቃ ይሄ ለችግሩ ምክንያት የሚፈልግ በነገራችሁ ላይ ማለት ነው። ይሄ ሪያሊቲ ያለው በቃ ሰው ሰጥ ለጥ ብሎ ነው መኖር ያለበት። እና ወደፊት እንደው መንግስት ፀሐዩ መንግስታችን ቢኬ ህዝቡ ላይ ቤት ኪራይ እንዳይጨመር ታውቃለህ ትእዛዝ ሰጥቷል። ምስጋና ለሱ ይሁንና ያም ሆኖ ይህም ሆኖ ግን ያለቅሳል። የኢትዮጵያ ሳይኮሎጂ የኃይለ ሥላሴን የንጉሳውያን ታሪክ ታውቃለህ ቢኬ? ኃይለ ሥላሴን ሲያልፉ እየሳሙ የሄዱበትን መንገድ 1 ብር ለመቀበል ንጉሳችን 1000 ዓመት ይንገሱ የኛ ቅዱስ አባት ነበር የሚሏቸው። ከዛ ልክ ደርግ ሲመጣ ከኋላ ደግሞ እየተከተሉ ሌባ እያሉ ነው ሲሳደቡ የነበሩትና ስማ የመንጋ እንተነኮ ነው። የእናንተ ትልቁ ኃላፊነትስ እሱ አይደለም መንጋ ነው ማፍረስ። ያ የመንጋ ካሄድ ነውና እሱ የተለመደ ነገር ነው። ግን የሆነ እኔ እንደሚመስለኝና እንደሚሰማኝ ሁሉም ጫና የመጣው ድንገት ነው። አንቺ መጀመሪያም እንዳልሽ እኮ ነው የሮያል ፋሚሊ መኖሪያ ነው ከተማን ያደረጓት የሚመጡ ስትይ፣ ከዛ አንፃር ብዙ ጫናዎች መጥተዋል። ኮሜዲያን ያሲኖም የተከራዩን ብቻ ነው የገለጸው። ግን ያ አከራዩ ራሱ እንደዛ ሲነጫነጭበት ዝም ማለቱም እኮ ትዕግስተኛ መሆኑን ያሳያል። ከዛም አልፎ እኔስ ብሎ አለመጀመሩ ማለት ነው። ግን በሁሉም በኩል ጫና አለው። የሚያስጠላም ደግሞ ወቀሳ መኖሩ ብቻ ነው። አሁን እኔ አልተመቸኝም። አሁን እሱ የሰራው በቃ የሆነ ወገን ወክሎ ሰርቷል። ስለዚህ የሌላ ወገን ያሉት ኦፓል አይነቶች ደግሞ መውቀስ የለባቸው። ይሄኛው ፓርት አልታየም ብለው ያኛውን ፓርት መስራት ነው። ሰርቷል ሌላ ሰው ግን አላዋጣም። ችጋራሙ ተከራይ ነው በብዛት እንጂ አከራይ ለመሆን እኮ ብዙ መከራውን በልቶ ነው አይደል ቤት የሚገዛው። ብዙ ሰርቷል። በትክክል ያ እሱ ነው የምልህ። አሁን ማለት ነው አንዘለቅም እንደዚህ ቢኬ አንዘለቅም። እውነት ነው። ከተማ መቀየር ነው ያለበት ህዝቡ። ብትሄድ እኮ የክልል ከተሞች ላይ ሰው የለም ቢኬ። ሬስቶራንት አታገኝም፣ ፋርማሲ አታገኝም፣ ክሊኒክ ሱቆች አታገኝም ምናምን። አዲስ አበባ ሄደው እንዳለ ተሰክስከው ነው የተቀመጡት። ስለዚህ ቦታ መልቀቅ አለበት። ይሄ ሰው አሁን የክልል ከተማ ላይ ቢሆን የልጁን ጌም ሸጠው የ6 ወር ሊከፍል ይችላል ቤት ኪራይ ማለት ነው።
ግን ያለበት ቦታ ራሱ እንዲህ እያለቀሰ በሚቀጥለው ሞር የመክፈል አቅም የለውም። እሺ አሁን ገና ፕሌይስቴሽን ሸጦ ለመክፈል እየሞከረ ነው። ገና ከፍልሃለሁ አይደል እየሞከርኩ ነው ነው የሚለው። ስለዚህ ሱጂ ለአካባቢው ራሱ ስጋት ነው፣ ለማህበረሰቡም ስጋት ነው። እና አቅማችሁን ያማከለ ህይወት ለመኖር የኢትዮጵያን ካርታ ግዙ ነው የመጨረሻ ምክሬ። የክልል ከተሞች ላይ ሰውየው እንትን ነው ኦፓል። አሁን ሰውየው እንደገና ወደ ክርክሩ ታስገብኝ ነው ወደዛ መንፈስ። ሰውየው የመንግስት ሰራተኛ ነው እና አዲስ አበባ ተመድቦ ነው እንደዚህ። ፀሐዩ መንግስታችን እንደዚህ አይነት ዳኩማን አባል አያደርግም። አራተኛ እኮ የለም። አዎ የፀሐዩ መንግስታችን አባላቶች እንደዚህ አይደሉም። በእውነት እየተዳከመ ሊሆን አይችልም። ፒሲ ነው ፕሌይስቴሽን አይደለም ይላል። አረ ረያን አንተ በቃ ድጋሚ ገርበው። ስማ ረያን ግብር ሰብሳቢ ሳይሆን አይቀርም። ለማጣጣል የሄድበትን ጥቅም ተመልከት እኮ። ክልል ከተሞች ባይዘው እኔ ሀረር ነበርኩ ከተወሰኑ ጊዜያት በፊት ከ6-7 ወር በፊትና ሀረር ኖር ያለው ትንሽ ብዙም ባይሆንም ትንሽ ኖር ያለውና እንዳልሽው ነው። ሰው የለም ምናምን አለ ሰው ግን የሆነ ቤት ኪራይም ነፍ ነው፣ ዋጋም ርካሽ ነው፣ ስራም አለ ወደዛ ማለት ነው። አንዳንድ ቦታዎች ደግሞ አንዳንድ ክፍለ ሀገሮች ደግሞ ጦርነት ናቸው። እኔ አሁን የጎንደር ልጅ ነኝ። ጎንደር አሁን ያው ተመጣጣኝ ሰላም አለ ምናምን ግን አልፎ አልፎ ደግሞ እንደዚህ ብቅ የሚል ነገር አይጠፋም። በስራ በኩል ግን ማለት ነው ኦፓል ለምሳሌ ግብር ብትይ ምናምን ከአዲስ አበባ በላይ ነው ጎንደር። በጣም የጎንደር ግብር ይለያል። እኔ ያው ንግዱ ላይ ምናምንም ስለነበርኩ በጣም ይለያል ማለት ነው። በጣም ነው እንትን ያለው ጫና ያለው ህብረተሰቡ ላይ የግብር ጫና በጣም አለ። እንደዛ ሆኖም ኢቭን እንትኗ ሀገሪቱ የምትጠቀምበት አይነት ሁኔታ አይደለም። የምትጠቀምበት ስልሽ ግብር ተሰብስቦና የት እንደሚሄድ አይታወቅም። አሁን ነው ኮሪደር ልማት ምናምን ተብሎ ያው በመንግስት ወጪ ምናምን ነው እሱም ይመስለኛል። በሀገሪቱ ወጪ ራሱ አይደለም፣ የተወሰነ ነገር ዝም ብሎ ሀገሪቱ ላይ እየተሰራ ነው። ኪራይ ደግሞ የተወሰነ ኪራይ ልዩነት ነው ያለው ከአዲስ አበባ ጋር። እኛም ቤት አከራይ ስለሆነ እዛ አውቀዋለሁና አዲስ አበባ ጋር የተወሰነ ነው የሂሳብ ልዩነት ያለው ኪራይ ማለት ነው። ያን ያክል ልዩነት የለውም። ሰላም ብዙም የለም፣ ስራ የለም፣ ግብር በጣም ሀይ ነው። ሁሌ ነው የሚያማርሩት እና ደግሞ ኪራይም ውድ ነው። ግን ወደ ሀረር በኩል ደግሞ ስቴጂ ስራ አለ፣ ሰላም አለ፣ ኪራይ እርካሽ ነው። ምግቡ አንድ አይነት ነው ከአዲስ አበባ ጋር የምግብ ዋጋ ማለት ነው። ግን ኪራይ ምናምን እንደዚህ ግን እኔ በጣም ተመችቶኝ ነው የነበርኩ ሀረር እና አሪፍ ነው። ስለዚህ የፀሐዩ መንግስትሽ እስከ ተዋረድ ድረስ ያለውን የስራ ሁኔታ ማስተካከል፣ የግብር ሁኔታ ማስተካከል መቻል አለበት። ሰውም ወደ ክፍለ ሀገር እንዲፈልስ ማለት ነው እንጂ ያው ቃል የገባው ማን አለ? እሸቱ መለሰ ገጠር ገባለሁ ብሎ ነበር። ገጠር ገባ እንዴ? ገጠር ገባል በዚያ ያ እሸቱ ቦታውን ይዞ የመሰረት ድንጋዩን ጣለ። ግንባታዎች ታውቃለህ በጣም ኢኮኖሚ የሚጠይቁ ናቸው። ባርደን እንዲኖርበት አይፈልግም አሁን ባለበት ሁኔታ ይመስለኛል። ግን እዛ ቦታ ላይ ያንን ቦታ ይዞታል። የሆነች ነገር ይጀምርና በፀሐዩ መንግስታችን ስም ክፉ ደግ እንዳንነጋገር ፒኪ። ኧረ በለው እሺ፣ ለሸቱ ሞገንሽ። እሺ ከዛስ? አመሰግናለሁ። ስለዚህ የሚጀምርበትን የመሰረተ ልማት ኢኮኖሚ እያስተካከለ ነው። ቦታውን ይዟል፣ የመሰረት ድንጋይ ያስቀምጧል። ግንባታው በ2019 እንደሚጀመር አንዳንድ ጭምጭምቶች አሉ። ስለዚህ እንጀምራለን፣ ጊዜ ስጡን። እየሞከረ ነው። ፒኪ እየሞከራችሁ ነው። እሺ ኤቢ አለ ከታች ንጽጽር ይላሉ። ይሁን አለ ተንኮሱ። አሁን የማልቀጥልበትን ሁኔታ እኔ ራሴ ምን ቆልቶኝ እንደጀመርኩ አላውቅም። ኦፓል ጋር እኮ መንግስት ራሱ ተከራክሮ አያሸንፍም። አሁን ሀብታም አያደርጉም ወይ ነው አሁን ሰፊ ህዝብ ማለት ነው። አንተ ቤት ራሱ እኮ መናገር አለብኝ ቢኪ 39 ነው ገና ታብታቡ ማለት ነው። እየሞከርክ ነው አንተ እኮ ለመስራት፣ ለማስተማር፣ ጊዜ ለመስጠት፣ ለመንከባከብ እየሞከርክ ነው። ግን እየተንከባከቡ አይደለም ቢኪ። ታብታቡ አድርጉና ንጽጽር እንዲጀመር 100,000 ያስገቡ። መጀመሪያ እየሞከረ ነው የእናንተን ፍላጎት ለማለት ነው። ማይና ታምጩ እንዳታለቅስ በፀሐዩ መንግስታችን ቢኪ። ወንድ ልጅ ተደብቆ ነው የሚያለቅስ። ካሜራ ላጥፋ።
እንደዚህ ስትጠይቁ መጀመሪያ መስጠት ያለባችሁ ነገር ሰፊው ህዝብ ፕሊዝ 100 ሺህ አስገቡ ታፕታፕ፣ ከዛ ወደ ንጽጽር ይገቡላችኋል። ታፕታፑ አይገርምም? እዚህ ፒሲ ላይ አይታይም። 46 ኦኬ። እሺ ታፕታፕ አድርጉ ሰዎች፣ ታፕታፕ አድርጉና ኤቢ ያለም የሚፈልገውን ሀሳብ አንስቶ ማውራት ይችላል። ተብትቦ 49 50 ይሄን ያክል ነው ማለት ነው። ሰው ማይሰራው ፈጠነ እኮ አሁን አልኩ እኮ ቢኬ። ይሄ ህዝብ ክትትል ያስፈልገዋል። እኛ እኮ 665ን ስናቋቁም ለሪፈር ብቻ አይደለም እኮ ለሪሰርችም ነው። አሁን በፍጥነት 100K ያስገቡታል። እንደ ሸረሪት ነው ኮከታቸው ነው የሚተበትቡት። ደግሞ የሚገርም ቢኬ አይሰጡም። ኮሜንትም ማያመልጣቸው፣ ኮፒ ሊንክም ታፕታፕም ማያመልጣቸው። ግን በቃ ክትትል ይፈልጋሉ። የወላጅ ክትትል አይለወጥ እንደሚባለው ማለት ነው። 10 ጣትና 2 እጅ እንዳላቸው የሚያስመሰክሩ ብቸኛ ሰዎች ሁሉም ይሰራሉ። መጥረው ነው የሚሰሩት ነው የሚለው ሰፊው ህዝብ። እኔ በጣም ነው የምወዳቸው ኮሜንታተሮች። አንዳንድ ጥቃት ሲደርስባቸው ከለላ አደርግላቸዋለሁ። የሆነ ነገር ስፈልግ ደግሞ ይታዘዙኛል። ዲላችን በዚህ ነው። የሰፊው ህዝብ ድምፅ ኦፓል እናታችን ይላሉ እኮ አንዳንድ አይታችሁ አታውቅም? ኧረ እኔ በጣም ብዙ ቦታ በሌለሽበት ራሱ ያው በእውነት እንባዬን ነው የሚያመጡት። የሌለውበት ቦታማ ይኸውልህ እንደ እንትን ነው ግር ብለው ነው ግን እንደውም አትሄዱ እላለሁ። እና ጀማሪው አካል ማለት ነው እስከሚዞሩበት ድረስ ነው የሚያዞሩት ተሰብስበው ገብተው የእኔ ምርጦች። አዎ ባይዘው አሁን ንጽጽር ባይኖር ወይም የሆነ ክርስቲያን ጋር እያወራው ምናምን ቢሆን እኮ ባይሆን ማለት ነው 447 ወይም 400 ምናምን ሰው አሁን ከዚህ ውስጥ ወደ ስንቱ ልበልሽ 300 ማለት ይቻላል አንቺን ተከትሎ የመጡ ናቸው እንጂ ካላወራው እንደዚህ እንትን አይደለም። እና 300 ምናምን አፍቃሪ ነው ያለሽ። ውዶቼ በእውነት ለእናንተ ሌትና ድምፅ ቀን ድምፅ ሆናለሁ። ታውቃላችሁ አንዳንዴ ጥቃት ይሰነዘርባችኋል፣ አንዳንዴ ብዙ ነገር ነው የሚደርስባችሁ። ከትናንት ወዲያ ራሱ የሆነ ማዕበል ተነስቶባቸው ፒኬ ቀስ ብዬ ነው ያረገብኩት ከላይ ወደ ታች ማለት ነው። በስናይፐር ሊጨፈጭፏቸው ነበር። ፒኬ እውነተኛ ታሪክ ነው የምነግርህ። ኧረ ቆይ አይደለም ምናምን ብዬ አቀዝቅዤ ነው ያተረፍኳቸው። ውለታዬን እየከፈሉ ነው። ሳቢ ይላሉ ከታች ዳውን ኦፓል የሚለው ደግሞ ማለት ነው። ዳውን ኦፓል የምትለው ያንተ ተጠቂ ናት። ፒኬ ገባ ትላለች ትመጣና እኔ ጋር ሲያብራራ ደስ ይለኛል ትላለች። ሮቢን የሚለው ነው። አዎ አይቻት ግን አላውቅም። እዚህ ቤት አሁን የተገለጠችው እንዴት ሞራል እንዳገኘች አላውቅም እንጂ ሌላ ፋጡማ የሚል አካውንት አላት። ቦምባስቲክ ሳይድ አያለ። እሺ አይ ጥሩ ነው። አሁን በሙሉ አይን ማየት ጀምራ ነው። ለዛ ነው በዚህ አካውንት አላውቃትም። በፋጡማ ነው ጆይን የምትለው። ብዙ ሰዎች ፋጡማና ጀሚላ የሚል አካውንት አላቸው። ሮቢን ሲል የሆነ አንድ ሁለት ግራግር ጓደኛ ነበረን ካስታወሽውና ሮቢን ደግሞ በሴት ፕሮፋይል በጣም ነው ነው ምን አውቃለሁ እኔ። እሺ ታፕታፕ 3000 ነው የቀረው። በቃ 3000ን ሙሉዋትና 100 ሲሞላ እንጀምራለን። ሊኖር ይችላል እንዳለ ባይቆጠርም ይኖራል። እሺ ጨንቆ ነበር። ኤቢ እንዴት ነህ? እንዴት አደርክ? እንዲን ሞላ ብለህ ጻፍክ እኮ አለሁልህ። ሰላም ነው አለን። እሺ ስለምንድን ነው ማውራት የምትፈልገው? ምን እንታዘዝ? እኔ እንኳን ተስቤ ነው የገባሁት። ማውራው ያለ ነገር ማን ነው ዕፀ መሳብ የተጠቀመበት አንተ ላይ? ማን ይሳበ?
አንተ ሆነ የጎተትከኝ። ትዝ አለኝ አይገርም? እሺ እኔ ከሆነማ በቃ ከተሳብካ አይቀር የሆነ ጥያቄ ልጠይቅህ። ሙስሊሙ አለ? ሙስሊሙ ይጠይቅህ። ሙስሊሙ አለ? የለህም? እሺ ባለፈው ስለ ነቢያት መስፈርት እያወራን ነበር። ኤቢ ታስታውሳለህ? እዛ ላይ ነበር የተቋረጠውና መቀጠል ትፈልጋለህ በዛ ወይስ ትንቢት የሚለው ኮንሴፕት ላይ እያወራን ነበር ካስታውስክ? እሺ ችግር የለም። እና ስለ ትንቢት ያለ እይታ እንዴት ሆነ? ስለ ትንቢት ያለኝ እይታ እስቲል ያው ባለፈው ወደ መፈጸም ኔሴሲቲ አይደለም አይነት አልነበረም። ያው ተላልፈናል። በእርግጥ ግን ማለት ከሰይጣን ጋር ምናምን የተገናኘ ያወራሁት ላይ ነው ወይስ አንድ ምንድነው ሰይጣን ለሚሰራላቸው ሰዎች ወይም ለሚያምኑት ሰዎች ይሰራላቸዋል። ኦኬ እሱ በኮሜንት ነው የተባለ፣ ግን ያን ሐሳብ ደግፈ ስታወራ ነበርና ማለት ትንቢትም ከሰይጣን ሊሆን ይችላልና ላይክ እውነተኛም ሊሆን ይችላል አይነት ነገር ነው። ሰይጣንም ትንቢት ይናገራል፣ ሶ የሰይጣን ትንቢትም እውነተኛ ነው አይነት ነገር ነው የሰማሁት። ከተሳሳትኩ ታርመኛለህ። እንደዛ ነገር ነው መሰለኝ። አይ እውነተኛ ነው ሳይሆን ሊናገር ይችላል ነው የኔ ሐሳቤ ነበር። ከግምት ውጪ አሁን ከግምት ውጪ እውነተኛ ትንቢት ለምሳሌ ከማን የመጣ ነው ብለህ ነው የምታምነው? የሚፈጸም ትንቢት ማለት ነው። ኦኬ እሺ፣ የሚፈጸም የሚለው ጋር ስቲል መብራራት አለበት። ግን እውነተኛ ትንቢት ከእግዚአብሔር ውጪ ሊመጣ የሚፈጸም ስለ አሁን በጊዜ የተገደበ ከሆነ በተገደበው ጊዜ ልክ የሚፈጸም፣ በጊዜ ያልተገደበ ከሆነ ደግሞ ወደፊትም ሊፈጸም የሚችል ማለት ነው፣ ጊዜ ያላለፈበት። ሶ ሁሉም እስከ አሁን እኔ እናንተ እስካለንበት ድረስ ሁሉም መፈጸም አለበት ሳይሆን ወደፊት ሊፈጸሙ የሚችሉ ነገሮች እንዳሉ ሆነው ግን ደግሞ በተነገረባቸው ትንቢት ደግሞ መፈጸም ያለባቸው ማለት በተነገረበት ጊዜ ማለት ነው፣ ያንን የሚጨምር። ስለዚህ እዛ አይነት ትንቢት ከማን ነው ብለህ ነው የምታስበው? ሐሳቤ ከገባ ያ ገብቶኛል። እንደ አይነት ትንቢት ዴፊኒትሊ ከእግዚአብሔር ነው የሚሆነው። ነገር ግን ስቲል ሰይጣን ጋር ያለኛ አመለካከት ምን መሰለህ? ለምሳሌ አይተው ከሆነ የምንድን ነበር የውሸት መንፈስ ነው ምናምን ብሎ 400 ምናምን ነቢያትን በሐሰት ትንቢት እንዲናገሩ ሲያደርጋቸው ትዝ ይልሃል አይደለ? በእግዚአብሔር ዘንድ ወጥቶ የነበረው ያ መንፈስ ነገስት መጨረሻ አካባቢ ላይ ነው ያለው። የተገደሉትን ነቢያት የታረዱትን ነው በኤልያስ የታረዱትን አይደለም። ኦኬ እሺ፣ እንደዛ ካልሆነ ችግር የለውም። አሁን እኔ እኮ ትንቢትን ሰይጣን ይናገራል አይናገርም አይደለም፣ ፍጻሜው ላይ እኮ ነው። አንድ ነገር እኮ ትንቢት የሚባለው ኦሬዲ ሲፈጸም ነው እንጂ ሌላው እኮ ሐሰተኛ ትንቢት ነው። ካልተፈጸመ እኮ ምኑን ነው ትንቢት የሚባለው? ካልተፈጸመ ትንቢት ይባላል? ኤቢ ኦኬ ሊባል አይችልም። ሐሰተኛ ትንቢት ነው የሚሆነው ካልተፈጸመ። ያው ስለዚህ ያ ሐሰተኛ ትንቢት ነው ስለሚፈጸሙት ነው ምናምን። የተፈጸመ ትንቢት ራሱ እኮ ግን የተፈጸመ ትንቢት ጋር ራሱ ስበጣ ግን ሰይጣን እቅዱን ሊናገር ይችላል፣ እንደገናም ደግሞ ሊተጋም ይችላል። ለምሳሌ አሁን ኢቨን ማን ነበረች ኤልያስን ነገ በዚህ ሰዓት ከነሱ እንዳንዱ ካላደረኩ ብላው እስቲል ይሄን ራሱ ለትንቢት ቆጥሯላ። ከዛም በኋላ ግን አልተሳካለትም። ነገር ግን ስትሞክር ደግሞ ታያለልከላ። ሶ ሜቢ ከኛ ድክመትም አንፃር ከምንም አንፃር ቢሳካለት እስቲል አሁን እንዲህ ያደርግ አሁን ለምሳሌ የሆነ ትንቢት ሲባል ባይዘው ይሄ ነባራዊ ሁኔታውን ኢንቫይሮንመንቱን ቼክ አድርጎ ከዛ አሁን ዛሬ ዘንባል አይዘንብም እንደማለት አይደለም። ይሄ እንደ የአየር ሁኔታ ትንበያ ተብለው አሁን ጧት ሁሌ በስልካችንም አሁን አይ ቲንክ ረቋል በኖቲፊኬሽንም የሚገባ ትንቢት አለ። ዛሬ ጧቱ ምናምን እንደዚህ ሞቃታማ ቀዝቃዛማ። ይሄ ማለት ኢንቫይሮንመንቱን ቼክ አድርገው የደመናውን ውሃ የመያዝ አቅም ምናምን አይተው ይዘንባል አይዘንብም የሚለውን ነገር የሚተነብዩበት ነው። ትንቢት ሲባል እንደዛ አይደለም። እንደዛ ነገራቶችን ቼክ አድርገው ምናምን የመሆን ፕሮባቢሊቲውን አስበው የሚናገሯቸው አይነት ነገሮች ወይም ደግሞ የሆነን አካል ሊጎዱ ፈልገው ከዛ እገሌን እጎዳዋለሁ እገለዋለሁ ከሆነ ይዛቻ ነው፣ ትንቢት አይደለም። ከዛስ እንዳልኩት ተፈጸመ ሲባል ላይክ እንደተነበይኩት ምናምን አይደለም። ራሱ ከገደለ
ዝቶ ነበር አደረገው ነው የሚባለው እንጂ ተነበየ አይባልም። እኔ አሁን እያወራሁ ያለው ትንቢት ማየት ትንቢት ነው። ይሄ ላይክ ምንም መነሻ የሌላቸው ትንቢቶች አሉ። ለምሳሌ ምንም መነሻ ስልህ የመሆን እድል የሚባለው ነገር በጣም ዝቅተኛ የሆነ ራቅ ያለ እንደ ምሳሌ ላንሳልህና የዳዊት ትንቢቶች አሉ። የዳንኤል ትንቢት አለ። ዳንኤል ላይ ያለው ስለ ናቡከደነጾር ስላየው ህልም ምናምን ዳንኤል ስለፈታው የሚናገረው ነው። አሁን ያ በጣም ሩቅ ነው ትንቢቱ ማለት ነው። በጣም ሩቅ ነው ስልህ ምን ማለት ነው? መነሻ ብለህ የምታስበው እንትን የለም። በቃ ያ ሐውልት አለ፣ ከዛ ሐውልቱ እንደዚህ ይሆናል ምናምን ዲቴል የገባ ራቅ ያለ ትንቢት ነው። የሆነ ኢንቫይሮንመንት ቼክ ተደርጎ የተነገረ ትንቢት አይደለም። ገባ? ዳዊትም ደግሞ ስለ ኢየሱስ ክርስቶስ የሚናገራቸው ነገራቶች አሉ። ስለ መሲሁ ምናምን የሚያወራው ያም ደግሞ ሩቅ ነገር ነው። አሁን እንደዚህ አይነቱን ነገር ነው እኔ ትንቢት እያልኩ እየነገርኩ ያለሁት እንጂ ለምሳሌ እንደ ትንቢት ብላችሁ እናንተ የምትጠቅሷቸው አሉ። ኢሳይያስ ላይ ያሉትን ሕፃን ተወልዶልናል ምናምን ሲል በአንድምታ የምተረጉሟቸው አንድምታ ማለት ደብል ፕሮፌሲ ማለት ነው። አንድም ለኢሳይያስ ልጅ ነው፣ አንድም ለኢየሱስ ክርስቶስ ነው እየተባሉ የሚተረጉሙ አይነት ትንቢቶች ማለት ነውና ከነዛ አንጻር አለ። ግን ትንቢት ስል አሁንም ወደ ሌላ ቦታ ልትሄድ ፈልገህ ካልሆነ ትንቢት ስል ሐሳቡ ገብቷል። ትንቢት ማለት ግምት ወይም ዛቻ ነው እያልኩ አይደለም። ስለዚህ እውነተኛ የሆነ ትንቢት ከእግዚአብሔር ዘንድ እንደሆነ መጽሐፍ ቅዱስ ላይ ባለፈውም እያየን ነበረ። ኢሳይያስ 44ም 41 ላይም ማለት ነው። ምዕራፍ 44 ላይም ምዕራፍ 41 ላይም ስለ ትንቢት እያየን ነበርና እኔ ደግሞ አሁን ዛሬ የምጠይቅ ጥያቄ ምንድነው? አንድ ነብይ እውነተኛ የእግዚአብሔር ነብይ ተብሎ ወይም ደግሞ አንድ አካል እውነተኛም ይሁን አይሁን ትንቢት ተናግሮ ትንቢቱ ባይፈጸምና ጊዜው ቢያልፍ ያ አካል እውነተኛ ነብይ ነው ልንል እንችላለን ወይስ ሐሰተኛ ነብይ ነው የምንለው ነው? ትልቁ ፖይንት እዚህ ላይ ነው። እንትና ኤቢ ኦኬ እሺ፣ ምናልባት እግዚአብሔር ያው ቃሉን ያጥፋል ብዬ ባላስብም፣ ነገር ግን ስቲል ትንቢቱን ገፍተ ነው ከሆነ ምናልባት በዛ አይነት መንገድ ሊያልፍ ይችላል የሚል እምነት ሊኖረኝ ይችላል። ትንቢቱን ገፍተ ነው ከሆነ ሞስፋቢ ያስተኛ ለምሳሌ የተገባላቸውን ተስፋ የተነገረላቸውን ትንቢት ምናምን በገዛ ፍቃዳቸው ከእግዚአብሔር ሲርቁና ያ ሳይሆንላቸው ሲቀር ጥፋቱ እግዚአብሔር ቃሉን ያለመጠበቁ ሳይሆን እኛ ለቃሉ ያለመታመናችን አይደል? ከዛ አንፃር ማለት ነው። አው እሱ የሚሆነው ምን መሰለህ፣ እንደዚህ ብትቀጥሉ እንደዚህ አይነት ነገር ታገኛላችሁ የሚል አይነት ከሆነ በዛ ነገር ካልቀጠሉ ኦሬዲ ትንቢት የሚባል ነገር የለውም ወይም ደግሞ ተቀባይነት አይኖረውም። ይሄ ነገር ፈረሰ ተብሎም የሚነሳ አይነት ነገር አይደለም። ተናግሮ እኮ ነበር እንዲህ ታገኛላችሁ ብሎ፣ ግን በእነሱ ስራ ምክንያት ያ ነገር አልተፈጸመም ሊባል የሚችለው እንዲህ ካደረጋችሁ ወይም ለምሳሌ እግዚአብሔርን ሕግጋት ብትጠብቁ እግዚአብሔር ባስቀመጠው ልክ ብትኖሩ እንደዚህ አይነት ነገር ታገኛላችሁ ቢል ይሄ እንትን አስቀምጧል፣ ክራይቴሪያ አስቀምጧል። ያንን ካሟላችሁ ይህን ታገኛላችሁ ነው እያለ ያለው። ካላሟላችሁ ደግሞ አታገኙም ነው። ስለዚህ ስላላሟሉ አጡ ነው። ይሄም የእግዚአብሔርን ትንቢት ፌል አደረገ አይደለም። ኦኬ አላሟሉም አላገኙም ነው። ገባ? ስለዚህ አሁን ያነሳ ያለው እሺ፣ ስለዚህ አብዛኛው እንትን ምንድነው ብለሃል? ሐሰተኛ ነብይ ነው የሚል ነገር ነው መጨረሻ ላይ እንደ ድምዳሜ ሰጠው። አይ ቲንክ የተናገረው ካልተፈጸመ ማለት ነው። በከፊል ቢፈጸም በዛ ድምዳሜ ነው ማለት ነው። በከፊል ቢፈጸም በከፊል መፈጸም ማለት ለምሳሌ እኔ ኤቢ ባህር ዳር ይሄዳል ከዚያም ህንጻ መሳሪያ ይጀምራል ብዬ ተናገርኩ። ይሄውን ትንቢት ነው እንዳልኩት። ባህር ዳር ሄድክ ግን ህንጻ መሳሪያ አልጀመርክም። ህንጻ መሳሪያ መሸጥ ማለት ነው። ይሄ ማለት በከፊል ባህር ዳር ይሄዳል ያልኩት ተፈጽሟል። ህንጻ መሳሪያ ይጀምራል ያልኩትን ግን ስላልጀመርክ አልተፈጸመም። እኔ ወይም ደግሞ ይሄንን የሚናገረው አካል ሐሰተኛ ነብይ ነው የሚባለው ወይስ እውነተኛ ነብይ ነው የሚባለው? ስቲል በከፊል የሆነ ነገር እውነት ሊባል አይችልም። በደንብ አይዋለው። እስቲ ሐሳብ ጥሩ ነው፣ ግን አሁን ላይ ባለኝ አቋም ሞር ሐሰተኛ ነው እንደሚለው አይደለም። ሜቢ ግምትም ሊሆን ይችላል። ግማሹ አይ ሐሰተኛ ነው ሊሆን የሚችለው የኔን እምነት
ፐርሰናሊ ስነግርህ። አሁን በዚህ መስፈርት መሰረት የመጽሐፍ ቅዱስን ነቢያት ለማየት እንገደዳለን ማለት ነው። እስኪ አንዴ ዙም ላድርገውና ባይብል ልክፈት አይ ቲንክ እና ከምትወደው ትንቢት እጀምርልሃለሁ። ከኢሳያስ ልጀምር። እሺ ትንቢተ ኢሳያስ ብዙ ትንቢቶች አሉ ባይዘው፣ ግን እቺን ነገር ስለምትመቻችሁ ከዚህ እንጀምር እስኪ። እዚህ ላይ ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ ማለት ነው። ስለዚህ ጌታ ራሱ ምልክት ይሰጣችኋል አለ። ምልክቱ ምንድነው? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ድንግል ነው አይደለም ምናምን የሚለው ቤቱላ ነው የሚለው እንትን ነው የሚለው ምንድነው? አልማ ነው የሚለው ቤቱላ ነው የሚለው ምናምን ስንቶና እዚህ ጋር ስሙንም አማኑኤል ብላ ትጠራዋለች ይላልና ማናት አማኑኤል ብላ የምትጠራው ስሙን ኢየሱስ ክርስቶስን? ኤቢ የጸነሰችው ድንግል። እሺ አማኑኤል ብላ ጠርተዋለች። ኢማኑኤል ምን ማለት ነበረ? ትርጉሙ ጠፋብኝ። እግዚአብሔር ከኛ ጋር ማለት ነው። ሞስት ፕሮባብሊ ተጠርቶ ሊሆን ይችላል። በዛ ስም ተጠርቷል አይደለ? ተጠርቶ ሊሆን ይችላል ሳይሆን አልተጠራም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አማኑኤል ብሎ አልተጠራም። ግን ኢቨን ስፔሲፊክ አድርጎ እዚህ አማኑኤል ብላ ትጠራዋለች የሚለው የወለደችው እናቲቱ ስለሆነ አማኑኤል ብላ ትጠራዋለች ነው የሚለው። ማቴዎስ ነው ሲወስደው፣ አይ ቲንክ ማቴዎስ ላይ ነው እግዚአብሔር ከኛ ጋር ማለት ነው ብሎ ማቴዎስ ራሱ ያስቀመጠው ምንድነው? አማኑኤል ይሉታል ነው የሚለው። ደግሞ የማቴዎስ አማኑኤል ይሉታል የተባለው ይፈጸም ዘንድ ብሎ ያመጣዋል ማለት ነው። እዚህ ጋር ይሉታል የሚልም የለም ትለዋለች ነው። የማቴዎስንም ብንወስድ ይህንንም ብንወስድ ሁለቱም ላይ ትንቢቱ አልተፈጸመም። እኔ አሁን ምንድነው ምልክት የሰጣቸው ብዬ ኢቭን ከመጀመሪያው ልነሳ እችላለሁ ለምሳሌ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች አለ። ማርያም በድንግልና መጸነሷ ምልክት ነው ለነሱ ማለት ነው። ግን በድንግልና እንደጸነሰች ራሱ አሳውቋቸዋል ወይ ለዛ ማህበረሰብ? አሁን እስራኤላውያን ናቸው። ይህንን ምልክት አሳውቋቸዋል ወይ ስንል አይ አላሳወቃቸውም። እንዳውም እንዳይወግሯት በሚል እግዚአብሔር በድንግልና እንደጸነሰች ሸፍኖ ነው ያቆየው። ማንም በማን የሸፈነው? በዮሴፍ ማለት ነው። ዮሴፍ ጠባቂዋ እንዲሆን በማድረግ ወይም ለዮሴፍ ስለታጨች ከዮሴፍ ነው የወለደችው፣ የዮሴፍ ልጅ እያሉ የሚጠሩትም ለዛ ነው። ከዮሴፍ ነው የወለደችው በሚል እንዲሸፈን ነው ያደረገው እንጂ ምልክቱን አላሳያቸውም በጊዜው ለነበሩ ማህበረሰቦች ማለት ነው። ከዮሴፍ ውጭም ያውቅ የለም። እሱን ግን እንተውና ስሙንም አማኑኤል ብላ ትጠራዋለች አለ። እስኪ ከዚህ ተፈጸመ ወንድ ልጅም ትወልዳለች እስከሚለው ተፈጸመ ብንል ስሙንም አማኑኤል ብላ ትጠራዋለች ሲል እንግዲህ የወለደችውን አማኑኤል ብላ መጥራት ያለባት ግን አልጠራችውም። አማኑኤል ኢየሱስ ነው የተባለ፣ ስሙንም ኢየሱስ ትለዋለህ የተባለ ዮሴፍ አይ ቲንክ ዮሴፍ ኢየሱስ ነው የተባለ። ስለዚህ ይህ ትንቢት በከፊል ተፈጽሟል፣ በከፊል አልተፈጸመም። ኢሳያስን እውነተኛ ነብይ ነው ልንለው እንችላለን በአንተው መስፈርት? ኦኬ ያ በከፊል የሚለው ጋር ስቲል ግን ማለት ስሙን ኢቭን 9:6 ላይ ያለውን ድንቅ መካራ ያለ አምላክ ብሎ ስሞችን ይዘረዝራል። በሳ ስም ሊትራሊ አልተጠራም። እዚህ ጋርም አማኑኤል የሚለው ስም በአዲስ ኪዳን መጠሪያ ላይ ያለው። ነገር ግን ስቲል መጠራት የሚለውንና ስም የሚለውን የሆነ ልክኛ እንደምንጠራራበት የሆነ ኤቢ ወይ ፒኪ ምናምን የሚል ስም ነው ብዬም አላምንም። ስም በራሱ ነው ስም ነው። ትጠራዋለች ከተባለ መጥራት ነው። ስም ከተባለ ስም ነው። ሌላ ትርጉም አለው። ኤቢ ስሙንም አማኑኤል ብላ ትጠራዋለች። አሁን ለምሳሌ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለው እሱም ተብሎ ይጠራል ነው። ስለዚህ መጠሪያ ነው።
መጠሪያ ነው እየተባለ ያለ። እዚህ ጋርም ለምሳሌ ኢሳይያስ ላይ ይሄ ትንቢት ላይ ምዕራፍ 8 ላይ ቲንክ አማኑኤል ሆይ ክንፍ መዘርጋት ምናምን ያለ አማኑኤል ተብሎ መጠራቱን ነብይቱ ወለደች ምናምን ብሎ ቀጥሎ ማለት ነው አማኑኤል ተብሎ መጠራቱን ያስቀምጣል ትንቢት ኢሳይያስ ላይ። ፍጻሜ ወይም አንድምታው ላይ ግን አንድም ለኢየሱስ ነው ብሎ ማቴዎስ ግን ወደ ኢየሱስ ሲወስደው አማኑኤል ተብሎ የተጠራበትን ቦታ አናገኝም። አማኑኤል ይሉታል ቀየረው ማለት ነው። ትለዋለችን ወደ ይሉታል ቀየረውና ከዛ በኋላ ምን አለ እሱም እግዚአብሔር ከኛ ጋራ ማለት ነበር ብሎ ትርጉሙን አስቀመጠው። ይሄ ግን ስለ ትርጉም አያወራም። አንድ ሁለተኛ አማኑኤል እነ ኤሽማኤል ኤልያስ ኤል የተጻፈባቸው የተቀጠለባቸው ሰዎች ኤልያስ ሲሆን ያህዌ አምላክ ነው። ኢሽማኤል እግዚአብሔር ሰማኝ ምናምን እንደዚህ አይነት ትርጉም ነው ያላቸው። አማኑኤል ደግሞ እግዚአብሔር ከኛ ጋራ ማለት ነው። የስሙ ትርጓሜ ምንም እንትን የሚል ነገር የለውም። ግን ይሄ መጠሪያ አልተጠቀመችውም ነው። ኢሳይያስ 9:6 ላይ ያለውም ተመሳሳይ ነገር ነው። የተለየ ነገር አናገኝበትም ነውና ካንተ መስፈርት አንፃር ለመጨረሻ ጊዜ ልጠይቅህና ይሄ በከፊል ተፈጽሟል፣ በከፊል አልተፈጸመም። ከዛ ወደ ሌላ ሰው ደግሞ እንሄዳለን፣ ወደ ሌላ ነብይ ማለት ነው፣ ወደ ሌላ ትንቢት። እስቲ ያ ስም የሚለው ነገር ያው ኢቭን እናንተም ጋር ስንመጣ የገስ የአትሪቢዩትን የሚወስን ነገር ነው እና ኢቭን መጽሐፍ ቅዱስ ላይ ለምሳሌ ዳዊት ጎልያድ ጋር ሄድና እኔ ግን በተጋደልኩ እስራኤል አምላክ ስም እመጣብሃለሁ አለ። የሆነ እየጠራው አይደለም፣ ስም ስልጣን ያመለክታል ወይም ማንነትን ያመለክታልና ስቲል በዛ ስም ይጠራል ሲል ሊትራሊ የሆነ መጠሪያን ያመለክታል እያለ ነው ብዬ አላምንም። ስም የሚለው ስልጣንንም ስለሚያመለክት ማለት ነው። የግድ በኢየሱስ ነው የተጠራው። ኢየሱስ ክርስቶስ የዘላለም አባት የሰው ልጅ ተብሏል፣ የሰው ልጅ ተብሏል፣ የእግዚአብሔር ልጅ ተብሏል፣ የዘላለም አባት፣ ድንቅ መካር፣ ኃያል አምላክ ምናምን እነዚህ መጠሪያዎች ግን አናይባቸውም። እነዚህ ምክንያቱም አትሪቢዩቶቹ እንጂ የሆነው ስያሜዎች ስላልሆኑ። አዎ በእግዚአብሔር ስም እጠራሃለሁ ቢል ስለ ይሄ መጠሪያ ትጠራዋለች፣ ይጠሩታል፣ ይጠራዋል የሚለው ነገር ከተቀመጠ መጠራት አለበት ቢያንስ እንኳን ማለት ነው። እኔ በጌታ ስም ብዬ እገስጽሃለሁ ካልኩ እየገሰጽኩህ ነው እየጠራው ምናምን እንደዛ አይደለም። ወይም ደግሞ ያን ጥሪ መጥራት ምናምን ላይጠበቅብኝ ይችላል። ትጠራዋለች ከተባይዘው ግሪኩና ሄብሪውም ይለያያል እዚሁ ኢሳይያስ ላይ ማለት ነው። ምንድነው አንደኛው ይጠራዋል ነው የሚል፣ አንደኛው ትጠራዋለች ነው የሚል። ማቴዎስ ላይ ሲወስደው ደግሞ ይጠሩታል ብሎ አንድ ላይ ጀማዓ አደረገው፣ በማህበር አደረገውና ይጠሩታል አለ። ኢቭን ኢሳይያስ የትኛውን የተናገረው የሚለው ራሱ በግሪኩና በሄብሪው ስንሄድ ሁለቱም የተለያየ ነው። ግን የትኛውንም ብንወስደው ትንቢቱ እዚህ ጋር ፍጻሜን አላገኘም ነው እዚህ ጋር ትንቢቱ ማለት ነው። እሺ እንለፍና እንዲሁ ችግር የለውም ይመቸ በሚለው ማለት ነው። ወደ ዳዊት ደግሞ ትንሽ ዳዊት ደግሞ ይመቸኛል እኔ እና መዝሙረ ዳዊት 91 ላይ ያቀለምኩበት የትኛው ነው? እሺ በመንገድህም ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና ምናምን መዝሙር 91 ለኢየሱስ ክርስቶስ ነው ብለህ ታምናለህ? ኤቢ በአዲስ ኪዳን ስፔሲፊክ ለሱ የሆነ ጥቅስ አለው እንደ ኢየሱስ ክርስቶስ ከሰይጣን ጋር በነበረበት ሰዓት የጠቀሰውን ብቻ ነው ማስታወሰው። አዎ እሱ ነው እኮ መዝሙር 91 ላይ ያለው። ያው ለኢየሱስ ክርስቶስ ነው ብለው ነው የሚያምኑ፣ ሙሉ እንደዛ ነው ተብሎ ነው የሚታመኑ። በመንገድ ሁሉ ይጠብቁ ዘንድ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ እያለ የሚቀጥለው ስለ ኢየሱስ ክርስቶስ እንደሆነ ነው። ኦልሞስት እኔ ለምሳሌ አሁን በኦርቶዶክስ እንደዛ እንደሚታመን አውቃለሁ። በፕሮቴስታንት ምናምን ያላችሁን እይታ አላቀውም፣ ግን ከዚህ በፊት ዲቤት ሲያደርጉ ሰምቻለሁና ለኢየሱስ ክርስቶስ ነው ብለው ያምናሉ። አውዱ ራሱ የሚያስቀምጠው ከሱ ጋር በተገናኘ ነው ይላሉ። በእኔ ተማምኗልና አስጥለዋለሁ፣ ስሜን ማውቋልና ጋርደዋለሁ፣ ይጠራኛል መልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ ያጠግበዋለሁ፣ ማዳኔንም አሳየዋለሁ። ይሄ ስለ ኢየሱስ ክርስቶስ ነው ብለው ነው የሚያምኑት። ሰው አንተ ታምናለህ እንደዛ ብለው ወይስ አታምንም? ቼክ ማድረግ ከፈለክም ደግሞ ወጣ ብለህ ቼክ ማድረግ ትችላለህ።
አይ አክቹዋሊ አላምንም ለጻድቃን ሁሉ ነው ይሄን ማምነው። ኦኬ ካላመንክበት አላስገድድህ እንግዲህ እንዴ አልጠመዝዝም። እንኳንም አላመንክ። እሺ ሆሴ ላይ እንሂድ። ልጄንም ከግብጽ ጠራሁት። ትንቢተ ሆሴ ይሄንን እሺ እስራኤል ሕፃን በነበረ ጊዜ ወደድሁት ልጄንም ከግብጽ ጠራሁት አለ። ትንሽ ያስቀኝ ትንቢት ስለሆነና ከዚህ ውስጥ የትኛው ነው ትንቢቱ? ኤቢ ከዚህ ከሙሉ አንቀጽ ውስጥ ትንቢቱ የትኛው ነው? ይሄ ዋናው ላይ እየተናገረ ያለው ደብል ፕሮፌሲ ላይ ባይዘይ ሁለተኛው ፕሮፌሲ ልክ እንደ መጀመሪያው ኮንቴክስቹዋል ላይ ፈታም አዲስ ኪዳን ላይ ሲጠቅሱት ስፔሻሊ ዕብራውያን ምዕራፍ 1 ላይ በጣም የጠቅሳቸው ጥቅሶች ኮንቴክስቹዋሊ ፉልፊል የሚያደርጉ ሳይሆኑ ስፔሲፊክ የሆኑ ቨርሶችን ነው የሆነ ዲቫይን መልእክታቸውን ቆርጦ የሚያወጣው እና እዚህ ጋርም ከቁጥር 1 ውጪ ቀጥለ ብትሄድ ምናልባትም ለእስራኤል ብቻ ነው እና ለኤፍሬም ስፔሲፊክ ለዛ ነገር እኔ የገረመኝ እኮ ያሳቀኝ መሰለ ኤቢ ቁጥር 1 ራሱ እኮ አይደለም ለኢየሱስ ከቁጥር 1 ግማሽ ነው ለኢየሱስ ትንቢት የተባለው ማለት ነው። አስበው እስኪ እስራኤል ሕፃን በነበረ ጊዜ ወደድኩት የሚለው ስለ እስራኤል ሕዝብ ነው። ልጄንም ከግብጽ ጠራሁት የምትለዋ ናት ስለ ኢየሱስ ከአንድ አንቀጽ ግማሿ ማለት ነው። እና እሱ ፓርት ነው ያስቀኝ እንጂ ከዛ አብዝቼ ብጠራቸው አጥብቀው ለከፊት የራቁ ለበዓሊምም በዓል ለሚባለው ጣዖት ማለት ነው ይሰው ነበር፣ ለተቀረጹ ምስሎች የሚያጥኑ ነበር ምናምን እኮ አለ ዝርዝሩ። ግን እዚህ ራሱ እዚህ አንቀጽ አንድ አንቀጽ ነው አንድ አንቀጽ ራሱ ሙሉ አይደለም። እና እኔ አዲስ ኪዳን ጸሐፊዎች በጣም አንዳንድ ጊዜ ስለሚመስጡኝ ነው ማለት በቃ የሆነች እኔ አውዱን ራሱ ኢቭን የሚያዩት ሁሉ ስለማይመስለኝ ነው ይቅርታ አድርግልኝና ማለት ነው። አንዳንድ ትንቢቶችን ሲያመጡ አውዱን ራሱ የሚያዩት አይመስለኝም። ወይ በወሬ ሰሙት ይሆን ማለት የሆነ ልጄንም ከግብጽ ጠራሁት ምናምን ሲባል ሜቢ ሰምተውትም ከሆነ ብዬ አስባለሁ እንጂ ከአንድ አንቀጽ ግማሹን ወስደው እቺ የናት ትንቢቷ ሌላው ግማሹ ግን ስለ ኢየሱስ አይደለም ስለ እስራኤል ነው ማለት እንዴት ታየዋለህ? ኦኬ እሺ እንዳልኩ ነው ጥቅሶች በአዲስ ኪዳን በጣም በደብል ፕሮፌሲ የሚያመጣቸው ጥቅሶች እንዳለ ስታያቸው ወደ ላይ ሙርታችን ስትሄድ ምናልባት ሙሉውን ፉልፊል ያደርጉ ለምሳሌ ከኢሳይያስ 53 ውጪ ምናምን ሙሉ ለሙሉ ምዕራፉ ለኢየሱስ መሲያዊ ትንቢት ላይሆን ይችላል። ነገር ግን ስፔሲፊክ የሆኑ ኮቶችን ለኢየሱስ ክርስቶስ ደግሞ ይጠቀሟቸዋል። ደግሞ ከኢየሱስ ክርስቶስ ባህሪ ጋር ራሱ ስለሚሄዱ ማለት ነው የሆነ ዲቫይን መልእክታቸውን ብለው የሚያስቡትን ነው እና ደብል ፕሮፌሲም ደግሞ ልክ በመጀመሪያው ፕሮፌሲ ልክ እንዲያሟላ እንጠብቅ። እሺ የምር ምቾት ሰጥቷል እያወራ ያለው? አዎ አልፈስልም። እሺ አይ ከአንተን ከሰጠ ይመቸኝ እኔ ምንም ልልህ አልችልም። ግን ባይዘው ለምሳሌ አሁን ኢስላም ላይ ያለ የትንቢት እይታዎችን ስታይና ኢስላም ላይ ሳይሆን አጠቃላይ እኔ አንድ ነገር እስኪ ልንገርህ። ለምሳሌ እኔ የሆነ ሃይማኖት ቼክ ለማድረግ ምናምን በመሞክር ሰዓት ክራይቴሪያ አውጥቼ ነበር የራሴ እኔ ትንቢት ክራይቴሪያ። ከዛ ክራይቴሪያ ውስጥ አንዱ ምንድነው አንደኛ እንደተነገረው መፈጸም አለበት ነው። እንደተነገረው ቃል በቃል መፈጸም አለበት ማለት እንደ የተባለው እንዲህ ለማለት ፈልጎ ነው በሚል ሳይሆን ቃል በቃል እንደተነገረው መፈጸም መቻል አለበት ነው። ይሄ መጀመሪያው ነው። ሁለተኛው ደግሞ ምንድነው ከተቻለ የጊዜ ገደብ ቢኖረው ማለትም ከዚህ እስከዚህ ከተባለ ካልሆነ አሁን ዓለም ላይ ብዙ ትንቢቶችን ታገኛለህ። ኢቭን በትንቢት ራሱ ከሁሉም ሃይማኖቶች በላጭ የሆነ አንዲት ሴትዮ አለች ማዳም ምናምን የምትባል ማለት ነው። ማዳም የሆነ ስም አላት ብቻ እና የሷን ትንቢቶችም የተወሰኑ ለማየት እሞክር ነበርና ሌላ አለ እንደዚሁ ትንቢት ተነበየ ምናምን ተብለው የሚጠቀሱ ሁሉም ግን
ለማለት ተፈልጎ ነው በሚሉ ነው የሚፈቱ። ለምሳሌ ብረት ሲንሳፈፋየው ብላ እሷ የተናገረችው ላይ ይሄ እኮ የተባለ ኮንቴነሮች ናቸው፣ የሆነ ትልልቅ በጀልባ የሚንቀሳቀሱ ታላላቅ ኮንቴነሮችን ነው ለማለት የፈለገችው ተብሎ እንደዛ ኢንተርፕሬት የሚደረጉ ማለት ነው። ለማለት ተፈልጎ ነው በሚለው እኔ ለራሴም ትንቢት ማውጣት እችላለሁ ከየትኛውም መጽሐፍ ገባ። ለግብጽ ደርሼ መጥቼ ልጄንም ከግብጽ ጠራሁት የተባለው ለኔ ነው እላለሁ። ስፔሲፊክ የሚያስቀምጠው ምንም ነገር ስለሌለ እየተረዳኝ ነው ብዬ አስባለሁ ሐሳቤንና አሁን አንድ ልጅ ተወልዶ አማኑኤል ብዬ ብጠራው ይሄው ሴቲቱ የወለደችው አማኑኤል ተብሎ የሚጠራው ይሄ ነው እላለሁ። የሆነ ስፔሲፊክ የሆነ የተገደበ ነገር ከሌለው ማለት ነው። ሶ ይሄ አንዱ ነው። ሌላው ደግሞ የትንቢቱ ራሱ ከተነገረበት ጊዜ በፊት ያሉ ሰዎች ለማን ነው የሚረዱት የነበረው የሚለውን ጭምርም ይወስዳል። ማለትም አሁን ትንቢቱ በሚነገርበት ሰዓት ላይ ያሉ እነዚህ አሁን ይሄ ትንቢተ ሆሴዕ ላይ እነዚህ ሰዎች እዚህ ጋር እስራኤል ሕፃን በነበረ ጊዜ በሆሴዕ ጊዜ የነበሩ ሰዎች ልጄንም ከግብጽ ጠራሁት የሚለው ለመሲሁ ነው ብለው ነው የሚያስቡ የነበረው ወይስ ለእስራኤል ሕዝብ ነው? እነሱ ለእስራኤል ሕዝብ ነው ብለው እያሰቡ ከዛ በኋላ ኢየሱስ ክርስቶስ መጥቶ ተሰቅሎ ሙቶ ተነስቶ አርጎ ከዛ በኋላ የመጡ ጸሐፊዎች ላይክ ማቴዎስን ምናልባት ሐዋርያው ማቴዎስ ነው ካልክ ራሱ በኢየሱስ ጊዜ የነበረው ያ ሐዋርያ ግን ለኢየሱስ ነው የተባለ ብሎ የሚያስቀምጠው ከሆነ በቃ የሚመቸውን እየመረጠ ነው ማለት ነው ብዬ ነው ማስበው። ሶ ከነዚህ ክራይቴሪያዎች አንፃር ትንቢቶች ቢመዘኑ ዓለም ላይ ያሉ ትንቢቶች በሙሉ ተጣርተው ልክ እግዚአብሔር እንደተናገረው በመጽሐፍ ቅዱስ ትንቢት የአምላክ እውነተኝነት ወይም የእውነተኛ አምላክ መገለጫነት እንደ ማስረጃ ሆኖ ይቀርብ ነበር። አሁን ግን እንደ ማስረጃ አድርገህ ማቅረቡ ኢቭን አችልም። እሱ እየተፎካከረበት ነው። እግዚአብሔር ከኔ ውጪ ወደፊቱን የሚያውቅ ሰው የለም፣ የሚያውቁ ከሆነ ይንገሩኝ እያለ ነው። እንዲህ ለማለት ተፈልጎ ነው ብለን የምንፈታ ከሆነ ግን ሁሉም ሰው አዋቂ ነው ልንል ነው። ልክ አሁን ላይ እየተነበዩ እንዳሉ አንዳንድ ነቢያት ነን እንደሚሉ አካላቶች ማለት ነው። የሆነ ልክ ነገሩ ሲያልፍ ምናምና ሳይፈጸም ሲቀር ለማለት የፈለኩት እኮ ብሎ ሌላ ነገር ማውራት እና ከዚህ ነገር አንፃር የትንቢት ክራይቴሪያ ራሱ በደንብ በትክክል የታየ ነው የተገለጸ ነው ብዬ አላስብም። እና እኔ አሁን የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት ባሳይህ በቃ ኮምፕሊትሊ ሰማይና ምድር ነው፣ አይገናኝም። ክርስትና ላይ ትንቢት ከሚባሉት ሌላ ቦታ ላይ ትንቢት ከሚባሉት አንደኛ በጊዜ የተገደቡ ትንቢቶች አሉ። ሁለተኛ በሰውየው እገሌ ተብሎ በቃ እገሌ እንደዚህ ከተባለ ያ ሰው ነው የሚሆነው። ሌላ ሰው ከሆነ ያ ትንቢት አይደለም። ስለ ሀገር የተናገሩት እስከ ትንሣኤ ቀን ድረስ ስላሉ ክስተቶች የተናገሩት ቢድዊን አረብስ ብለው ወይም አራቢ የሚባሉ ገጠሬ አረቦች ዘላን አረቦች ማለት የአራቢ ሳይሆኑ ዘላን አረቦች ቤት የሌላቸው ልክ እንደ አፋር በሙቀቱ ምክንያት አንድ ቦታ ላይ የማይረጉ አይነት አረቦች አሉ፣ እየተንቀሳቀሱ የሚኖሩ ተጓዦች ማለት ነው ሁሉ ሀገራቸው። ስለነሱ ስፔሲፊክ አድርገው እነዚህ አረቦች እንዲህ ይሆናል። ስለ ቱርክ ለምሳሌ ስለ ኮንስታንቲን የሚናገሩት ሁለት ትንቢት አለው በእስልምና ኮንስታንቲንን በተመለከተ የሚከፍቱት ማለት ነው። ኮንስታንቲንን የሚከፍቱ አከፋፈት ሁለት አይነት አከፋፈት አለ። አንደኛው የትንሣኤ ቀን ምልክት ሆኖ የሚመጣ አለ። እሱ በሰላም የሚከፈትበት ላይክ መዲና የምትባለው ከተማ ሳውዲ ያለችው እሷ ከፈረሰችው በኋላ ምናምን ብዙ ትንቢቶች ካዕባ ምናምን የሚፈርስበት ሁኔታ ነን። የአንዱ ደግሞ ምንድነው አሁን መሐመድ አልፋቲህ የሚባሉት ንጉስ የከፈቱትን ላይክ የንጉሱ ባህሪ ምን አይነት ባህሪ እንደሚሆን ሰራዊቶቹ ምን አይነት ሰራዊት እንደሚሆኑ ወጣትነቱን ምናምን ጨምሮ የተነበዩት ትንቢት አለና እነዛን ትንቢቶችን እኔ አይቼ ወደዚህ አይነት ትንቢቶች ስገባ እዚህ ጋር ደግሞ ምሳሌ ነው የሚነገረው ራሱ እንትን ብሎ ነው ታሳስሮ ነው። ለምሳሌ የሰው ልጅ ተመልሶ ይመጣል ይሄ ትውልድ እስኪያልፍ ድረስ ብሎ ኢየሱስ ክርስቶስ ይናገራል። ያ ትውልድ አልፎ የ2000 ዓመት አለፈ። እንደውም በዚህ ኬዝ ነው የሆነ ሰዓት አሌክስ አብርሃም የጻፈውን ግጥም አንብቤ ነበረ። እንደምነህ እግዚአብሔር ሰማይ ቤት እንዴት ነው እመጣለሁ ብለህ ቀረህ ሳምን ነው ምናምን የሚለው ማለት ነው። እና ማን እመጣለሁ ያላቸው ይህ ትውልድ እስኪያልፍ ድረስ ብሎ ሐዋርያትን የነገራቸው። ሐዋርያቶች አለፉ፣ ሞቱ፣ ሰማዕት ሆኑ ምናምን። እሱ አልመጣም፣ አልመጣም። እሱ ኢየሱስ ክርስቶስ አልመጣም። ይሄ አሁን ይሄንን ከተማ ራሱ የእስራኤልን ከተማ ለቃቸው አትወጡም ብሎም የነገራቸው ትንቢት ነበረ። እንደዚህ ሳይሆን በፊት ብሎ አልሆነም፣ አልፏል። ኢየሱስ ክርስቶስ ይብን የተናገረው ማለት ነው።
እና ከነዚህ ነገራቶች አንፃር እኔ እንዴት ነው የምትረዳው? ትንሽ ይሆናል የትንቢት ክራይቴሪያው ትንሽ ማንም ሰው እንደፈለገ የሚተረጉመው አይነት ነገር እየሆነ አይመጣም ወይ ነው የኔ ሐሳብ። ከገባህ ማለት ነው ይገባሃል። አይ ቲንክ ተረዳዋለህ ብዬ አስባለሁና ከነዚህ አንፃር እንትን ብትል እና ከፈለክ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት አሁን ማሳየት እችላለሁ። በእንትን ትንቢት እንዴት ነው የሚለውንም በዛው እንማርበታለን ብዬ አስባለሁ። ኤቢ ምን ትላለህ? ስለ ኢየሱስ ክርስቶስ ማቴዎስ ላይ የተነገረ አለ። ለምሳሌ ትውልድ እስኪያልፍ ድረስ ምናምን የሚል ተመልሶ ይመጣል የሚል አይ ቲንክ ማቴዎስ 24:34 ብዬ ነው ጽፌ ያስኩት። እዛ ጋር ከሆነ ያለው እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ከላይ የተዘረዘረው ማለት ነው መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ በዚህ ደረጃ ነው ባይዘው ሰማያትና ምድር ያልፋሉ ቃሌ ግን አያልፍም ብሎ ስለሱ ዳግም ምጽአት እያወራቸው የነበረውና አንድ አብዱልከሪም ወንድማችን አብዱልከሪም የተናገረው ነገር ትዝ አለኝና ኢየሱስ ክርስቶስ እውነት ካለ ሊዋሽ ነው አለ። እውነት እላችኋለሁ ካለ በቃ እውነት የሚሉትን ፓርቶች በደንብ ጻፉትና ሲል ነበር የሆነ ሰዓትና እሱ ነው ትዝ ያለኝ። አሁን እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ምናምን ብሎ ተናገረ። ግን አልፏል፣ ባይዘው ቃሉ አልፏል እኮ። የትንሣኤ ቀን እኮ ነው የኢየሱስ ክርስቶስ ዳግም ምጽአት እኮ ነው። ቤኪ አልመጣም እኮ ነው። ትውልዱ አለፈ፣ ኢየሱስ ግን አልመጣም ነው። ይሄ ብቻ አይደለም ባይዘው ብዙ ነው ያለ ኢየሱስ ክርስቶስ ጋር በተመለከተ ማለት ነው። ራስኪ ካወራን ቆየን። አብዱልከሪም እንዴት ነው መጥራት መቻል ነው መጥራት አለች ነው ማን ያቃራልኩ ቤኪ አረ የተገባባ አረ ተገባቦት ይኖርና እስኪ ግባ እንዳይም ሰላም በለኝና ናግባሰይ ጎሽ ባይዘይ ማለት ነው። ይሄንን ጥቅስና ዮሐንስ መጨረሻ አካባቢ ላይ ምትዝካለ ለዮሐንስ የተናገረውም ነገር ዮሐንስ እንደማይሞት አድርገው ተረድቶት አንደኛ ክፍለ ዘመን ላይ የነበሩ ክርስቲያኖች ኢቭን በሰዓቱ የነበረው ገዢ ዮሐንስን ሲይዘው እንደማይሞት ያስቡ እንደነበር አስበው ነው ገለነው ክርስትናና አጥፋ ሲል የነበረው እና የነበራቸው መረዳት ስቲል አሁን ባንተ በነበረ አይነት መረዳት ነው። ግን ኢየሱስ እንደዛ እየተናገረ ነው የሚል እምነት የለኝም እኮ። እሱን እኮ አየህ፣ ለዛ ነው አንተ አሁን እንግዲህ ሐዋርያቶች እንደዛ አይነት መረዳት ከነበራቸው እነሱ ራሱ ሲጠብቁት እኮ ነው እድሜያቸው ያለፈው አይደል እንዴ? የዛ አይነት መረዳት ከነበራቸው ያ ነገር አንተ እኮ አሁን ኢየሱስ ሲናገርማ እንደዛ ለማለት ፈልጎ አይመስለኝም ያልከው እኮ ስላልተፈጸመ ነው። ገባ? ቢፈጸም ኑሮማ ለዛ ነው እኮ ብሎ የነበር ትላለህ። ግን ስላልተፈጸመ ኢየሱስ እኮ እንደዛ ለማለት ፈልጎ አይደለም ብለህ አነሳኸው። እነሱ ደግሞ እንደዛ ለማለት ፈልጎ ነው ብለው ነው ሲጠብቁት የነበረ ያላገኙት ማለት ነው። ሌላኛውንም ሜቢ ማየት ከፈለክ በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም አለ። የሰው ልጅ አልመጣም። እነሱ ተሳደው ዘልቀው ሞተው ከእንትን ሁሉ አልፈዋል። ከኢየሩሳሌም ሁሉ አልፈዋል። ከእስራኤል ሁሉ አልፈዋል። እና እውነት ሲጽፉት ዛሬ ለካዚም እውነት እላቸዋለሁና ብሎ አስቀምጣልና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም አለ። ይሄ እኮ በጣም ትልቅ ተስፋ እኮ ነው። ባይዘው አሁን አንተ እኔ እስከመጣ ድረስ እንደዚህ አትሄድም እውነት እላለሁ አንብዬ ብነግርህ በቃ እየጠበክ ነው አንተ የምትኖረው። አሁን እነሱ የሸሹ አላገኙትም ኢየሱስን። ከተማውን እኮ አልፈው አይ ቲንክ ዩሮፕ ሁሉ ገብተዋል አይደል እንዴ? ወደ ቱርክ ሁሉ አልፈዋል እኮ ሄደዋል፣ ሙተዋል። ከዛም አልፎ የሰው ልጅ ግን ሄደዋል እኮ
ያ ይሄንን ያላቸው ኢየሱስ እኮ ግን መጨረሻው ሞመንት ላይ ካይ ወደ ዓለም ሁሉ ሄዱ ሲላቸው እናያለን። በደንብ አየዋለሁ፣ ግን የተረዳንበት ያለው መንገድ ልክ ነው ብያለሁ። ኢቭን ዮሐንስ ላይም ክላሪፋይ ስለሚያደርገው ማለት ነው ቅድም የጠቀስኩት ጥቅስ የሆነ ሐዋርያት እንደዛ ያስቡ ነበር አይደለም። ነገር ግን በሰዓቱ የነበሩ ሰዎች እንደዛ ተረድተውታል። ያን ደቀ መዛሙርት ራሱ ዮሐንስ ይዘግብልን ማለት ነው እንደማይሞት አድርገው አስበው ነበር ብሎ ይጻፈው። ያገባኝ ዮሐንስ ነው አይ ቲንክ ያረገው አይደል? ተነጠቀው ያልሞተው። እንደዛ አይነት ቲዮሪዎች አሉ፣ ግን እኔ እንጃ አልሞተም ማለት አልተገደለም፣ ግን በምን አይነት መንገድ እንዳለፈ በደንብ እርግጠኛ ነኝ መናገር አልችልም። አሁን እንደዛ ተብሎ ነው የሚናገረው። አሁን እንግዲህ ሰዎቹ ሐዋርያት በጠቅላላ እንግዲህ አልፈዋል። አሁን ይሄ ወደ ዓለም ሂዱ የሚለውን ነገር እናገኛለን ነው። አዎ ትክክል ነው። አሁን ኢየሱስ ክርስቶስ እኮ ከዚህ ጋር ያለው ቀላል ነገር እኮ ነው። በአንዲቱ ከተማም መከራ ቢያሳያችሁ ወደ ሌላይቱ ሽሹ አለ። እሺ ወደ ዓለም ነው ብለን እንኳን እንውሰደው። እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ ነው። እሺ የእስራኤልን ከተማዎች እስራኤል ሚላትን በቃ እንተዋትና ላይክ የዓለም ብለን እንውሰደው። እነዚህ ሰዎች እኮ ሙተዋል። የሰው ልጅ እኮ አልመጣም። አትዘልቁም ነው፣ ዘልቀዋል፣ እስከሚችሉት ድረስ ዘልቀዋል። ከዛም አልፈው ደግሞ ሙተዋል። የሰው ልጅ የተባለው ኢየሱስ ክርስቶስ ግን አልመጣም። እንደው የእስራኤል የሚለውን እንኳን ወደ ዓለም ብናሸጋግረው ማለት ነው። እና ትልቁ ነገር ምንድነው? ኢየሱስ ክርስቶስ ወይ እነዚህ ሰዎች ኢየሱስ ይነግራቸው የነበረው ነገር ሌላ ነው፣ እነሱ ግን እየተረዱት ያለው ሌላ ነው ካልክ ታዲያ ለምንድን ነው አሁን እነዚህን ወንጌላቶች እኛ የምንቀበለው? በተሳሳተ አረዳድ ነው ማለት ነው ትምህርቱን የሱን ትምህርቶች እያስተላለፉልን ያሉት። ሁሉን ለመረዳታቸው እኛ ራሱ ምንድነው እንትን የምንወስደው? ልክ እንደ አይሁዳውያን ማለት እኮ ነው በጊዜው እንደነበሩት የሆነ ነገር ሲያወራ ይቆለመሙበታል፣ ወደ ሌላ ነገር ያዞሩበታል። እሱ እኔ እነግራቸዋለሁ አይገባቸውም ይላቸዋል ደጋግሞ። ሐዋርያቶችም ልክ እንደ አይሁዳውያን ሳይገባቸው ከሆነ እስኪሞቱ ድረስ ሲጠብቁት የኖሩትና እሱ መጣለው ያለው ደግሞ እንደዚህ ካልሆነ እነሱ ሳይገባቸው ከሆነ እየጠበቁት የነበረው የጻፏቸውን ጽሁፎች በሙሉ ገብቷቸው ለመጻፋቸው እኛውን በምንድን ነው እንትን የምንለው? ኢቭን ንግግሮቹን ከቦታው እየቀየሩስ ቢሆን በገባቸው መንገድ ያው እናንተም እንደምትሉት በተረዱት መንገድ ነው የገለጹ ነው የምትለው። አሁን ታሪክን ሲጽፉም ልዩነት አላቸው በእርግጥ የስቅለቱንም ጉዳይ ማለት ነው። ስለዚህ በተረዱት ከሆነ የሚጽፉት የተረዱት አረዳድ ደግሞ ልክ በእንደዚህ አይነት ምሳሌዎች ስናይ ትክክል ካልሆነ እንዴት ነው መጽሐፋቸውን የምንቀበለው? የባሰ ነገር ውስጥ አይከተንም? ቤኪ አልኩ ኤቢ። እሺ መጽሐፋቸውን የምንቀበለው አክቹሊ ኢየሱስ አንድም ስላዘዘን ነው። ኢቭን ራሱ ሲናገር ደግሞ የጻፉት የሆነ ከራሳቸው አይደለም። ምክንያቱም መንፈስ ቅዱስ ይመጣላልና የተናገርኳችሁንም ያሳስባቸዋል አለ እና ኢቭን አሁን የተናገርከውን አስታውሼ ልጽፍ አልችልም። እነሱ ገና 20 ዓመት እና ዮሐንስን አሁን ስትወስድ ወደ 60 ዓመት አካባቢ አልፎ ዮሐንስ ወንጌልን ሲጽፍ የሆነ በስጋ ያደረገው ነገር ሳይሆን ተናገረውን የሚያሳስበው መንፈስ ስላለ ነው ብለን እናምናለን። ሰው የተቀበልኩትን ቃልህን ሰጥቻቸዋለሁ ካለ አብ ለወልድ የሰጠውን ቃል ከነሱ ነው የምንጠብቀው እና ለዛም ነው የምንቀበላቸውና እስካሁን የተፈጸሙት ትንቢቶች ጋር ኢየሱስ ክርስቶስ ሳይመጣ እንደዚህ ይሆናል፣ የሰው ልጅ ዳግመኛ ሳይመጣ እነዚህ ይነገራል ሰዎች ልክ እንደ ዳግመኛ ምጽአት አድርገን የተረዳንበት መንገድ ልክ ነው ብዬ ስለማላምን ነው። አንተ ካላመንክ ጥሩ ነው፣ ግን እኔ አስብበት ብቻ ነው ማለት ሌላ ነገር ማለትም ስለማልችል ማለት ነው። እና ከተናገርከው ውስጥ ምንድነው እኛ ማስታወስ አንችልም ያልከው ትክክል ነው። እኔ ራሱ አላስታውስም። የዛሬ ስንት ዓመት ነው ተማሪ ነበርኩ፣ 6-7 ዓመት አካባቢ ተማሪ በነበርኩ ሰዓት ኤቢ ምንም አልደከምከኝም። ግን ለምን መሰለህ አሁን ሌላ ሰው ብትሆን ምናምን እንደዚህ ነው በቂው ቁጭ ያለ እንደዚህ መፋጠጥ ቃሉን ማውጣት ምናምን አለ። ግን አንተ ሐሳቤን እየተረዳኸው እንደሆነ አውቃለሁ። ገባ? ሐሳቤን እየተረዳኸው ነው። እሱ ነገር ገብቶኛል። እየተረዳኸው ከሆነ ተረዳው አይደለህም። ኦሬዲ እየተረዳኸው መሆኑን ስላወቅኩት ማለት ነው። ከዛ በኋላ መከራከሩ ትርጉም አለው ብዬ ስለማላምን አንድ ሰው የሆነ ለማስረዳት በጣም የምትሞክረው ካልገባው ነው። ያልገባው ነገር ከሆነ እያወራህ ያለኸው ብዙ ብለህ ታስረዳዋለህ። ከገባው ግን
እና አዎ እንደዚህ ነው በቃ ይሄ ሐሳቡ ገብቶኛል፣ ግን እንደዚህ ነው ብዬ አላምንም ካለ እኔ ደግሞ ነው ብዬ አምናለሁ አላምንም ነው የሚሆን ክርክሩ። ገባ? ያ ደግሞ ትርጉም አለው ያላሰብ። ስለዚህ እመን ትድናለህ። አሁን ግን እንደ ተጨማሪ አንድ ላወራ የምችለው ነገር ምንድነው ታዲያ እግዚአብሔር አንድ ሰው በተለይ ኢየሱስ ክርስቶስ ያው አንተ አምላክ ነው ብለህ ስለምታምነው እንዲከተሉት የሚፈልግ ከሆነ እንዲያምኑት፣ እንዲቀበሉት፣ በሱ እንዲያረጋግጡ በሱ አምነው ድነትን እንዲያገኙ የሚፈልግ ከሆነ እንደው ከሐዋርያት ስለምንድን ነው እነዚህን የመረጣቸው? እኔ አሁን በጣም ነው ግራ የሚገባኝ። የሚናገረው ነገር እየገባቸው ካልሆነ የማይገባቸው ከሆነ ሰዎቹ እንደው ሌላ ሰው አጥቶ ነው ወይ የሚመርጣቸው እነዚህን? ለምን አሁን ለምሳሌ አላህ Subhanahu Wa Ta'ala ነቢያቶችን ሲመርጥ አስተላላፊኛ ሐዋርያት የምንላቸው ነገሮች ስለሌሉ ነቢያቶችን ሲመርጥ የሚያስተላልፉ ማለት ነው ከማህበረሰቡ ዘንድ ያላቸውን ደረጃ ይብን ያያል። ለምሳሌ አሁን ሴት ነቢያት የሉም በእስልምና። ለምን ሲባል ያ ማህበረሰብ ሴቶችን የሚቀበሉባቸው ጊዜያቶች ላይ አልነበረም ጭራሽ ማለት ነው። ሚዩት ምንድነው ሚዩት የሚሉኝ? አይሰማም? ኤቢ ፒኬ ኮሜንት ላይ የሚረበሹ ሰዎች ስላሉ ነው። ኦኬ እኔ መስለኝ ኮሜንት እየሰሩ አይደለም እና ለነሱ መልእክት እያስተላለፉ ጀማ 200 ኬ እናስገባውና ኮሜንታችን ላይ እንታገላለን። ለነገሩ ስልጣን አለሽ ወይስ የለሽም ልልሽ ነበር። ትዝ ሲለኝ ለካ አንቺ ራሱ አልነበረሽም እዚህ ቤት አይደለም ስልጣን ሊኖርሽ። በፀሐዩ መንግስታችን እምላለሁ እኛውን ጥገኝነት ስለጠየቅ ቢሰጠኝ ወቅታዊ ስልጣን። ኧረ ይሄው አሁንማ ሰጠሽ። ትላንት ሰው እየደመሰስኩ ነበርና አንዳንድ እንትን የሆኑ ሰዎች ምንድነው ዲአክቲቭ የሆኑ ሰዎች ወር ምናምን ያለፋቸው ሞዴሬተሮች ነበሩ። ዲአክቲቭ ያደረጉ አካውንታቸውንና እነሱን ያነሳው ስለነበር ያለው ይሄው ሰጥቼሻለሁ። እና ኤቢ ምን ለመሰረ ነቢያቶችን ሲመርጥ ከማህበረሰቡ ዘንድ ቢያንስ ተቀባይነት ሊኖራቸው ይገባል። አሁን ሴቶችን በዛ ሰዓት ቢመርጥ አሁን ነው እንግዲህ ሴቶች አሪፍ ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ባሉ ትውልዶች ነው ሴቶችን ካየ የመነቃቃት ኢቭን የመጀመሪያዋ መምህርት ብዙ ወንዶችን የምታስተምር ምናምን አይሻን ማየት ትችላለህ። የመጀመሪያው ዩኒቨርሲቲ የገነባቸው ማን ነበረ የምትባለው? ፋጢመቱል ፊህሪ ነው የምትባል አይ ቲንክ ሞሮኮ ማለት ነው። የመጀመሪያው ዩኒቨርሲቲ የገነባቸው ምናምን እንደዚህ በጣም ብዙ ሴቶችን አሁን ታያለህ። በማህበረሰቡ በኩልም ሴቶች አሁን ላይ ተሰሚነት አላቸው። ነቢያት ባይቋረጡ ኑሮ ሜቢ ድል ሊኖራቸው ይችል ነበር። ከዛ በፊት በነበሩ ትውልዶች ግን ሰዎቹ ሴቶችን እንትን አይሉም፣ አክሴፕት አያደርጉም። አይደለም ንግግራቸውን ሊቀበሉ እንደ ሰው ራሱ አይቆጥሯቸውም። ታዲያ ለምንድን ነው አምላክ ሴቶቹን ነቢይ አድርጎ የሚልካቸው? ኦሬዲ ሰዎቹ የማይቀበሏቸው የወረዱ አድርገው የሚያስቧቸው ከሆነ መልአኩ ትርጉም አልባ ነው፣ አትቀበሉኝ እያለ ነው ማለት ነው። በሌላ አማርኛ ገባ? አትቀበሉኝ እያለ ነው። ለዛም ነው ነቢያቶችን ሲመርጥና ነቢያቶችን ሲልክ በመጀመሪያ ደረጃ ከታላላቅ ኃጢያቶች ይጠብቃቸዋል። ወንዶች ሆነው እንኳን ይብን ማለት ነው። በማህበረሰቡ በኩል ወአለይኩም ሰላም ወራህመቱላሂ ወበረካቱ በማህበረሰቡ በኩል የተሻለ የሆነ እይታ ይኖራቸዋል ከባህር